ሰላም ለይን ሰግን ማርያም ወያቂ ማሙቂ ማይማታ ጸሎተ እግዝእትነ ማርያም ወደ ታሰየም በሲያም ማማላ ወቅዱስ ሙሳ ላያለን መናወርት ተማጽገቡም በረከ ወዘከረ ሳይሉ ዘየሎም ላወነ አብርሃም ለሰይጣንም ሆነ ለመድኑ ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰላም አሳድሮ ከሰዓተ ማልቶ ያደረሰን አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁንና ሊቃውንተ ቤተ ክርስቲያን፣ ምዕመናት ለእናንተም እንደሚገባችሁ በልዑል እግዚአብሔር ስም እንደምን አደራችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንደተለመደው በጾመ ፍልሰታ የሚካሄደው የውዳሴ ማርያም እና የቅዳሴ ማርያም ትርጓሜ ሰዓት ስለደረሰ በያላችሁበት ሆናችሁ ትርጓሜውን ተከታተሉ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ። ለፍጥረት አራተኛ ለምስጋና ሶስተኛ ቀን ነው። በዚህም ዕለት እመቤታችን የብርሃን ዘውድ ደፍታ የብርሃን መጎናጸፊያ ተጎናጽፋ የብርሃን መነሳንስ ጭራ ይዛ የብርሃን ጫማ ተጫምታ በሰረገላ ብርሃን ተቀምጣ አእላፍ መላእክትን፣ ነቢያት፣ ሐዋርያትን፣ ጻድቃን ሰማዕታትን፣ ደናግል መነኮሳትን አስከትላ በፊት በኋላ በቀኝ በግራ አስከትላ ትመጣለች። ከዚያ ስትደርስ የብርሃን ድባብ ይዘረጋል፣ የብርሃን ድንኳን ይተከላል፣ የብርሃን ምንጣፍ ይነጠፋል፣ የብርሃን ዙፋን ይዘረጋል፣ የብርሃን ሰርፍ ወለንሳ ይነጠፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ አመስግነኝ ትለዋለች። ክርክር በዕለተ ሰኑይ ያልቋልና ኦ መዝገበ በረከት ባርክኒ በበረከተ ወልድኪ ወአቡሁ ወመንፈስ ቅዱስ ይላታል። እሱም ተባርኮ ምስጋናዋን ይጀምራል። ውዳሴ ዘረቡዕ ውዳሴ በረቡዕ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ምስጋናዋን ኩሉ ሰራዊተ ሰማያት ይብሉ ብሎ ይጀምራል። በዚህ ዕለት የሚነበብ የሚጸለይ የሚተረጎም ቅዱስ ኤፍሬም የተናገረው አምላክን የወለደች የእመቤታችን ምስጋና ይህ ነው። በዚህም ዕለት ከወትሮዋ ይልቅ ሰራዊተ መላእክትን አስከትላ መጥታ ነበርና ኩሉ ሰራዊተ ሰማያት ይብሉ እያለ ያመሰግናታል። እነሱማ ተለይተዋት ያውቃሉን? እሱ እየቀደም እየበቃ መሄዱን መናገር ነው እንጂ። ኩሉ ሰራዊተ ሰማያት ይብሉ ብፅዕት አንቲ። በሦስቱ ሰማያት በኢዮር በራማ በኤረር ያሉ
ሰራዊተ መላእክት ንዕድ ነሽ፣ ክብርት ነሽ እያሉ ያመሰግናሉ። አንድም አለቆች ያሏቸው ሰራዊተ መላእክት ንዕድ ነሽ፣ ክብርት ነሽ እያሉ ያመሰግናሉ። አሁን ሊቃነ መላእክት የማያመሰግኑ ሰራዊተ መላእክት ብቻ የሚያመሰግኑ ሆነው አይደለም። በሰራዊተ መላእክት ምስጋና የሊቃነ መላእክትን ምስጋናም መናገር ነው እንጂ። ሰማይ ዳግሚት ዲበ ምድር፣ ከምድር በላይ ያለች ሁለተኛ ሰማይ አንቺ ነሽ እያሉ ያመሰግናሉ። አንድም ከምድር በላይ ያለች የጠፈር ባልንጀራ አንቺ ነሽ እያሉ ያመሰግናሉ። ጠፈርና አድማስ እንደ መሶብና እንደ መሶብ እፍያ፣ እንደ ወጭትና እንደ ወስከንቢያ የተያያዙ ናቸው። አስተጣበቅው ወዲበ እብነ ኮኩ እንዲል ወህተ ምስራቅ ማርያም ድንግል ማርያም የምስራቅ ደጅ የምስራቅ በር ናት። በአራተኛው ቀን ኆኅትን አነሳ። በአራተኛው ዕለት በአራተኛው ኬክሮስ በአራተኛው ክፍለ ኆኅትን አነሳ። በአራተኛው ዕለት በአራተኛው ኬክሮስ ብርሃን ተገኝቷል። ከእርሷም በአራተኛው ክፍለ ዘመን ከአራተኛው ትውልድ ከቤተ ይሁዳ ከተወለደች ከእርሷ ብርሃን ጌታ ተገኝቷልና በአራተኛው ዕለት ኆኅትን አነሳ። ከብካብ ንጹሕ ወመርአ ቅዱስ ዘመራዊሃ ቅዱስ ሲል ነው። ሙሽራዋ ያማረ ንጹሕ የሰርግ ቤት አንቺ ነሽ እያሉ ያመሰግናሉ። የሰርግን ቤት አስቀድመው ያዘጋጁታል። አንድም በሰርግ ቤት አራት ነገር ይደረጋል። መብል፣ መጠጥ፣ ዘፈን፣ ጨዋታ፣ የመራዊና የመራት ተዋሂዶ፣ አዝማደ መራዊና አዝማደ መራት አንድ ይሆናሉ። እንደ መብል እንደ መጠጥ ትምህርት ነው። እንደ ዘፈን እንደ ጨዋታ አንድም ሥጋ ወደሙ ነው። እንደ ዘፈን እንደ ጨዋታ ታምራቱ ነው። ከመብሉ ከመጠጡ ይልቅ ዘፈኑ ጨዋታው ደስ እንዲያሰኝ ከትምህርቱም ታምራቱ ደስ ያሰኛል እና የመራዊና የመራት ተዋሂዶ እንዲደረግ የቃልና የትስብእት ተዋሂዶ በሷ ተደርጓል። አዝማደ መራዊና አዝማደ መራት አንድ እንዲሆኑ ሰውና መላእክት፣ ሰውና እግዚአብሔር፣ ሕዝብና አሕዛብ፣ ነፍስና ሥጋ አንድ ሁኖባታልና እንዲህ አለ። ነጸረ አብም ሰማይ አብ ከሰማይ ሆኖ አየ። አሁን ሰው ከተራራ ላይ ወጥቶ ሜዳውን፣ ጭንጫውን፣ ግጫውን እንዲያይ እንደዚያ አይደለ ልበ ዓለምን መረመረ ሲል ነው። ወኢረከበ ዘከማኪ አየና እንዳንቺ ያለች አላገኘም አለ። በንጽሕና በቅድስና በድንግልና የተዘጋጀች አላገኘምና ባያገኝ ፈነወ ወልዶ ተሰባ ምኔኪ ተቀዳሚ ተከታይ ነጸረ አብም ሰማይ ወረከበ ዘከማኪ ፈኖ አይዶ አስተንፈሰ ዋፄነወ ወየረከበ ዘከማኪ ወሰምረ ማዛዚያኪ ወአፍቀረ ስነኪ ወፈኖ ሀቤኪ ወልዶ ዚያፈቅር እንዲል ተቀዳሚ ተከታይ የሌለው ልጁን ወደዚህ ዓለም ልኮ ከአንቺ ከሥጋይ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ሰአሊ ለነ ቅድስ ተቀዳሚ ተከታይ ከሌለው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ኩሉ ትውልድ ያስተበጽኡኪ ለኪ ለባህትትኪ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን ሆይ አንቺን ብቻሽን ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት ያመሰግኑሻል። ኩሉ አለ
ከሊህ የወጣ ፍጥረት የለምና። አንድም ፍጥረቱ ሁሉ ያመሰግኑሻል ሲል ነው። ኦሪት ዘልደት እንዲል ዘፍጥረት ሲል አንድም ኩሉ ትውልድ ያሃልፍ ትውልድ ይተርፍ ያመሰግኑሻል ይላል። እርሷም ናሁ ሚዜስ ሲያስተበጽኡኒ ብላ ነበርና ከዚያ አያይዞ ተናግሮታል። አንድም ትውልድ ያሃልፍ ትውልድ ይተርፍ ያመሰግኑሻል። ትውልድ ይተርፍስ ይሁን ትውልድ ያሃልፍ እንደምን ነው ቢሉ ጢባሬዎስ ቄሳር የሚባል ገናና ንጉሥ ነበረ። ከገናንነቱም የተነሳ ይህን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ ይገዛው ነበር። ጌታችን አይሁድ በግፍ ሰቅለው እንደገደሉት እየሰማ ሲያዝን ይኖር ነበር። የዚያን ሰው እናቱን የሚያመጣልኝ ባገኝ እኔ ሎሌ ቋሚ ለጓሚ ሁኜ ሚስቴ ገረድ ደንገጥር ሁና ስናገለግላት በኖር ነበር እያለ ሲመኝ ከዕለታት በአንድ ቀን የዚያን ሰው እናት አምጡልኝ ብሎ ጭፍራ ልኮ ሰደደ። ጌታችን የእመቤታችን ተድላ ነፍሷን እንጂ ተድላ ሥጋዋን አይወድላትምና በደመና ነጥቆ ገነት አግብቶ ዛቲ ይእቲ መድኃኒትክሙ እኔን መድኃኒታችሁ ክርስቶስን ወልዳ ያስገኘችላችሁ ይህች ናት ብሎ ሰጥቷቸው ዛቲ ሥጋም ሥጋነ ወዛቲ አጽም አጽምነ በአማን ውድስት ይእቲ በአማን ስብሕት ይእቲ። ይቺ ሥጋ ሥጋችን ይቺ አጥንት አጥንታችን ናት፣ በእውነት ምስጋና ይገባታል እያሉ ከአቤል ጀምሮ እስከ እርሷ ድረስ ያሉ ነፍሳት አመስግነዋታልና ትውልድ ያሃልፍ ያመሰግኑሻል አለ። ተነበዩ ላዕሌኪ አብያተ ወመንክራተ። በዚያም ሰው ሐዘን እንዳይጸናበት ዮሐንስ ወንጌላዊን ሂደህ አስተምረው ብሎት ሂዶ ወንጌልን ሲያስተምረው አይሁድ በዕለተ ዓርብ እንደሰቀሉት አድርገህ ስዕሉን ስለህ ስጠኝ ሳልልኝ አለው። ሲስል እርቃኑን አድርጎ ቢስለው በከመ ሰቀሉኒ አይሁድ ራቄ በኢየሩሳሌም ዳግመ ትሰቅለኒኑ ራቄ በሮም። አይሁድ በኢየሩሳሌም እርቃኔን አድርገው እንደሰቀሉኝ ዛሬ ደግሞ በሮም ዳግመኛ እርቃኔን አድርገህ ትሰቅለኛለህ አለው። እዚህ በኋላ ዮሐንስ ከለሜዳ ግምጃ አስታጥቆ ስሎታል። ከለሜዳ አስታጥቆ መሳል ከዚያ ወዲህ ተጀምሯል። ዮሐንስም ስዕሉን ስሎ ሲጨርስ ቢስመው ከንፈሩ ከስዕሉ ጋር ተያይዞ 2 ሰዓት ያህል ቆይቷል። ወጠጋ ከናፈረ ስዕል ምስለ ከናፈረ ዮሐንስ መጠነ ክሌቱ ሰዓት እንዲል ፍቁረ እግዚ የሚያሰኘውም ይህ ነው። የዚያ ሰውም ወረታው እንዳይቀርበት ልጁ ቢሞትበት ዛቲ ጦማር ዘተፈነወት ማህበ ጢባሬዎስ ቄሳር ንጉሠ ምድር ትብፃ ሀበ እግዚእየ ኢየሱስ ክርስቶስ ንጉሠ ሰማያት ወምድር። ከምድራዊው ቄሳር ከጢባሬዎስ የተላከች ደብዳቤ ሰማይና ምድርን ፈጥሮ ከሚገዛ ከጌታዬ ከኢየሱስ ክርስቶስ ትድረስልኝ ብሎ ልጄን ወስዳችሁ ከዚያ ሰው መቃብር አስተኙልኝ ይነሳልኛል ብሎ ሰደደ። የ3 ወር የ4 ወር ጎዳና ነው ቢሉ ወስደው ከመቃብሩ ቢያስተኙት ልጁ ተነስቶለታል እና ትውልድ ይተርፍ ያመሰግኑሻል ያለው ይህ ነው። ተነበዩ ላዕሌኪ አብያተ ወመንክራተ ሀገረ እግዚአብሔር። ሀገረ እግዚአብሔር መንግሥተ ሰማያት ነቢያት ስለ አንቺ ድንቅ ድንቅ ነገርን
ተናገሩልሽ። እይታጸው አናቅጽኪ ወይጸልም ወርኪ ወያርብ ፀሐይኪ ወለኪሰ ለሊሁ ውእቱ እግዚአብሔር ብርሃንኪ ብለው ምነው አመስግነ የምትለው ወደ ሌላ መሄዱ ነው ቢሉ ወደ ሌላ መሄዱም አይደለም፣ መንግሥተ ሰማያቱ ነው የሚወረስ ከእርሷ የነሳው ሥጋ ነውና እንዲህ ያለ እንጂ። እስመ ኮንኪ አንቲ ማኅደረ ለፍሱሃን ደስ ብሏቸው የሚኖሩ የመላእክት የጻድቃን የሰማዕታት ማደሪያ ሆነሻልና። እስመ ኮንኪ አንድም ተነበዩ ሌሊት አብያት ወምንክራት አገር እግዚአብሔር አገር እግዚአብሔር እመቤታችን ነቢያት ስለ አንቺ ድንቅ ድንቅ ነገርን አለ ተናገሩልሽ። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር ናሁ ድንግል ትጸንስ ወተወልድ ወልደ ወሶበሪያ ኢኮነት ብሲተ አላ ሀገር ቅድስት እያሉ ሀገረ እግዚአብሔር አላት እመቤታችን። ንጉሥ በከተማው እንዲኖር ማኅፀኗን 9 ወር ከ5 ቀን ማኅፀኗን ዓለም አድርጎ 9 ወር ከ5 ቀን ኑሮባታልና። አንድም ጌታ ሰማይን ከነግሱ ምድሩን ከነልብሱ እንደያዘ በማኅፀኗ ተጸንሶ ሳለ ጸወርተ መንበሩ ኪሩቤል አጠንተ መንበሩ ሱራፌል ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያተ ወምድረ ቅድሳተ ስብሐቲከ እያሉ ሲያመሰግኑ ወታደን ድንግል ርሳ መንገለ ከርሳ ወትሰም ድምፀ እምኪሩቤል እንዲል አንገቷን ዘንበል አድርጋ ምስጋናውን ትሰማ ነበረና ሀገረ እግዚአብሔር አላት። እስመ ኮንኪ አንቲ ማኅደረ ለፍሱሃን ደስ ብሏቸው የሚኖሩ የመላእክት የጻድቃን የሰማዕታት የደናግል የመነኮሳት የምእመናን የማደሪያቸው ማደሪያ ሁነሻልና። ኩሎም ነገሥተ ምድር ይሃውሩ በብርሃንኪ መንግሥተ ሰማያት የዚህ ዓለም አለ ነገሥታት እለ ወልደ ንጉሥ ገብረ ክርስቶስ እለ ማርቆስ ዘቶርማቅ ዜናሽን ሰምተው ጣዕመ መንግሥተ ሰማያት ምረረ ገሃነመ እሳት እንዳለ አውቀው ይህን ዓለም ንቀው መነው ይሄዳሉ። ወአሕዛብኒ በጸዳልኪ ሰራዊቶቻቸውም ይላል መንነው ይሄዳሉ። አንድም ኩሎሙ ነገሥተ ምድር ይሃውሩ በብርሃንኪ እመቤታችን ሀገረ እግዚአብሔር እመቤታችን ሆይ የዚህ ዓለም ነገሥታት ደጋጉ ነገሥታት እለ ቆስጠንጢኖስ እለ አርቃዲዮስ እለ ዘይኑን በልጅሽ አምነው ጸንተው ይኖራሉ። ወአሕዛብኒ በጸዳልኪ ሰራዊቶቻቸውም በልጅሽ አምነው ጸንተው ይኖራሉ። ለምን ይሃውር ወልደ ብእሲት ምስለ ብሉየ መዋዕል ወእለ አምሰጡ ይሃውሩ ባቲ እንዲል። ኦ ማርያም ኩሉ ትውልድ ያስተበጽኡኪ እመቤታችን ወይ ትውልዱ ሁሉ ያመሰግኑሻል። ወይሰግዱ ለዘተወልደ እምኔኪ ከአንቺ ለተወለደውም የባሕሪ ስግደት ይሰግዳሉ። ወያብይዎ አብይ እግዚአብሔር ወብዙ አኮቴቱ እያሉ ያመሰግኑታል። ቃል ይለነ ቅድስ አብይ እግዚአብሔር ወብዙ አኮቴቱ እያሉ ከሚያመሰግኑት ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። አንቲ ዘበአማን ደመናን ታስተራይኪ ለነ ማየ ዝናምን ቋጥረሽ የታየችልን እውነተኛ ደመና እመቤታችን አንቺ ነሽ አለ። የግንቦት የሰኔ ደመና ያይደለሽ የሐምሌ የነሐሴ ደመና የግንቦት የሰኔ ደመና ከዞረ በኋላ ዝናም ሳያዘንም ይበተናል። የሐምሌ የነሐሴ ደመና ግን ከዞረ በኋላ ዝናም ሳያዘንም አይበተንምና የሐምሌ የነሐሴ እውነተኛ ደመና አንቺ ነሽ አለ። ልጇንም እንተ በአማን ንጹሕ ዝናም ይለዋል እና አንቲ ዘበአማን ደመናን ታስተራይኪ ለነ ማየ ዝናም አንድም ማየ ዝናምን ቋጥረሽ የታየሽልን ደመና ኖህ እመቤታችን አንቺ ነሽ። ኖህ ከመርከብ ከወጣ በኋላ እንደገና መስዋዕት ሰዋ።
ቢሰዋ እግዚአብሔር ብዙኅ ወተባዝሑ ወምልዋ ለምድር ወይፍርሁ አራዊተ ገዳም እምኔክሙ ወይራዱ አለው። አይ ጌታዬ፣ ከኔ ልጆች ኃጢአት ስተት አይጠፋ፣ አንተ ፈርደህ ማጥፋት ግን ላትተው ለምን ምን ያደርግልኛል አለው። እሰይም ቀስቴ በውስተ ደመና ከመዳግመ ለምድር እያማስና ባይህ። እንግዲህ ወዲህ ዝናም በዘነመ ጊዜ ዳግመኛ ምድርን በንፍር ውሃ እንዳላጠፋት በደመናው ላይ 4 ኅብር አድርጌ ቀርጬ አሳይሃለሁ አለው። ይሁም ነጭ፣ ቀይ፣ ቢጫ፣ ጥቁር ነው። ከዚያ ጎልቶ የሚታየው ነጩና ቀዩ ነው። እንግዲህ ወዲህ ከአራቱ ባህርያት የተፈጠረ ሰውን አላጠፋውም ሲል ምሳሌ ነው። ደመና የእመቤታችን 4 ኅብር የአራቱ ባህርያት ጌታችን ከእመቤታችን 4ቱን ባህርያት ነስቶ ሰው ለመሆኑ ምሳሌ ነው። ነጩ የውሃው፣ ቀዩ የእሳት፣ ጥቁሩ የነፋስ መነፋስ ጸሊም በአራያሁ እንዲል፣ ቢጫው የመሬት ምሳሌ ነው። አንድም ደመና የእመቤታችን ምሳሌ፣ 4ቱ ኅብር ይላል የጥምቀት፣ የመንፈስ ቅዱስ፣ የሥጋው፣ የደሙ ምሳሌ ነው። ከዚያ ጎልቶ የሚታየው ነጩና ቀዩ እንደሆነ እሱንም ወልድ ውሄ ጻዕዳ በመለኮቱ ወቀይ በትስብእቱ ይለዋልና ነጩ የጥምቀት በአምሳለ ማይ ይሰጠናልና፣ ቀዩ የመንፈስ ቅዱስ ነው በአምሳለ እሳት ይሰጠናልና፣ ቢጫው የሥጋው ነው በአምሳለ ኅብስት ይሰጠናልና፣ ጥቁሩ የደሙ ምሳሌ ነው በአምሳለ ወይን ይሰጠናል እና እንዲህ አለ። አንቲ ዘበአማን ደመናን ታስተራይኪ ለነ ማየ ዝናም። አንድም ማየ ዝናምን ቋጥረሽ የታየሽልን ደመና ኤልያስ እመቤታችን አንቺ ነሽ። ነቢዩ ኤልያስ በነበረበት ዘመን ንጉሡ አክዓብ ንግሥቲቱ ኤልዛቤል ይባላሉ። ለንጉሡ ለአክዓብ 400 ለንግሥቲቱ ለኤልዛቤል 450 በድምሩ 850 ነቢያተ ሐሰት ካህናተ ጣዖት ነበሯቸው። ኤልያስም ተው፣ ኃጢአት እየሰራችሁ ጣዖት እያመለካችሁ እግዚአብሔርን አታሳዝኑ አላቸው። እነሱም አይሆንም ብለው ጣዖት ያመልኩ ኃጢአት ይሰሩ ጀመር። እንኪያስ የአምላካቸው የጣዖቱን አቅሙን ይወቁት ብሎ ሕያው እግዚአብሔር አምላክ ኃይል ዘቆምኩ ቅድሜሁ ከመ ይረድ ዝናም በእላ መዋዕል ዘእንበለ በቃለ አፉየ። አቤቱ እግዚአብሔር አምላክ ከፊትህ ቁሜ እለምንሃለሁ፣ ሰማይ ዝናም ለዘር ጠል ለመከር ከመስጠት ይከልከል ብሎ ወደ እግዚአብሔር ቢያመለክት ሰማይ ዝናም ለዘር ጠል ለመከር ከመስጠት ምድርም የዘሩባትን ከማብቀል የተከሉባትን ከማጽደቅ ተከለከለች። 3 ዓመት ከመንፈቅ ድርቅ ሆነ። ኤልዛቤል አክዓብን ኤልያስን ታስፈልገው ጀመር። መልአኩ እንቅልፍ ታበዥ ከነብር ትፋዘዥ እንዲሉ ከንግሥቲቱ ጋር ተጣልተ ከዚህ ትኖራለህን? ሆር ፈለገ ኮራት ወበየ ይሴስዩ ከቋት ኮራት ወደሚባል ዋሻ ሂደህ ግባ። ምግብህን ፍናሰር አፈጽፋህ ማልዳና ማታ ቁራዎች ያመጡልሃል፣ ውሃውንም ከዚያ ጠጣ አለው። ኤልያስ የዚያ ሄዶ ገባ። ቁራዎች ጧትና ማታ ምግቡን እያመጡለት ውሃውንም ከዚያው አፍልቆለት ይመገብ ጀመር። ከምን ያመጡለት ነበር ቢሉ ከነገስታቱ ቤት ከተሰናዳው ቁራዎች እየተነጣጠቁ ያመጡለት ነበር። አንድም ነቢያት ካህናት
መስዋዕት ሲሰዉ ይህ የኤልያስ ፈንታ እያሉ ያኖሩለት ነበርና ከዚያ ያመጡለት ነበር። 3 ዓመት ከመንፈቅ ሲሆን ፍጡር ጨካኝ ነውና ዝናብ አዝንም ብሎ የማይለምነው ቢሆን ምግቡን ቋት ቁራዎች አስቀሩበት፣ ውሃውንም ሊጠጣ ያደረቀበት እየወጣ እየገባ እኔ ለቋ ፈየቶ ቁራውን ቁራው ቀማውን እያለ እየወጣ እየገባ ሲመለከት የማይመጣለት ቢሆን ወደ እግዚአብሔር አመለከተ። ያመለክት ሁር ምድረ ስራፕታ ወትረክብ በየ ብሲተ መበለተ ዘተሐጥብ ክልኤተ ዕፀወ ወትሴስየከ አለው። ስራፕታ ወደሚባል ሀገር ሂድ፣ አንዲት ድሃ ሴት ጥቂት እንጨቶች ስትለቃቅም ታገኛታለህ፣ እሷ ትመግብሃለች አለው። ተነስቶ ወደ ስራፕታ ሲሄድ ረከበ ብሲተ መበለተ ዘተሐጥብ ክልኤተ ዕፀወ እንዲል አንዲት ድሃ ሴት ጥቂት እንጨት ስትለቅም አገኛት። አግኝቶ አስቲኒ ማየ እባክሽ ውሃ ጠጭኝ አላት። በኤልያስ ጊዜ ውሃ አለችው። ዜናዬ እስከዚህ ድረስ ደርሷልን ብሎ አድንቆ ተማሊ ሊተ ፍትሐ ኅብስት እርቦኛልና እንጀራ ጋግረሽ ስጭኝ አላት። እሷም ጥቂት እንጨቶች ለቃቅሜ ሄጄ ሀለወተኒ ንስቲት ሐሪጽ እፍኝ ዝግኝ ጥርኝ ዱቄት አለችኝ፣ እንጨት ለቃቅሜ ሄጄ ጋግሪያት እኔም ልጄም አንተም በልተናት እንሞታለን አለችው። እዚህ አያይዞ ሕያው እግዚአብሔር እያሃልቅ የረሃቡ ዘመን እስኪያልፍ ድረስ ይበርክትልሽ አያልቅም። ልኩትኪኒ እንተ ቅብ ቀሶትኪኒ እንተ ሐሪጽ ልጉነትኪኒ እንተ ቅብ ይላል። ሐሪጽኪኒ እንተ ቀሱት ቅብኪኒ እንተ ልሁክት እንተ ልጉነት ሲል ነው። የረሃቡ ዘመን እስኪያልፍ ድረስ በጉስጉሻሽ ያለው ዱቄት በማሰሮሽ ያለው ዘይት አያልቅም ይበርክትልሽ ብሏት በርክቶላታል። እምቅድመ ትግበሪ ለኪ ወለወልድኪ ቅድሚ ሊተ ወግበሪ ዳፍንተ ይላል። ለአንቺና ለልጅሽ ኋላ ጋግረሽ ትበላላችሁ፣ እኔ እርቦኛል አስቀድሚልኝ አላት። ጋግራ ሰጠችው። በልቶ ከሰገነት ወጥቶ ተኛ። የዚያች ድሃ ሴት አንድ ልጅ ነበራት፣ ሞተባት። ከተኛበት ሰገነት ሂዳ ነቢየ እግዚአብሔር ሳይገባኝ ከቤቴ ገብተህ ኃጢአቴን ተመራምረህ ልጄን ገደልክብኝ አለችው። አይ እንግዲህ ወዲህማ ማን ነቢየ እግዚአብሔር ይለኛል፣ ነፍሰ ገዳዩ መጣ ይሉኛል እንጂ ብሎ የሞተውን ብላቴና ከሚተኛበት ሰገነት አውጥቶ እጁን ከእጁ እግሩን ከእግሩ አፉን ካፉ አድርጎ እየወደቀ እየተነሳ ሲጸልይ በ6ኛው ቀን ተሰብቶታል፣ በ7ኛው ተነስቷል። አሁን ኤልያስን ያህል ነቢይ በአንድ ጊዜ ጸሎት፣ በአንድ ጊዜ ስግደት ማስነሳት የማይቻለው ሆኖ አይደለም። በፍጹም ትጋት ታምራት እንዲደረግ ለማጠየቅ ለጊዜው ሊያደርግለት ያልወደደውን ተናጽቆተ ሲል እንዲያስደርግለት ለማጠየቅ አንድም 4ቱ ባሕርያተ ሥጋ 3ቱ ባሕርያተ ነፍስ እንደተዋሃዱለት እንደተስማሙለት ለማጠየቅ ነው። የተነሳውን ብላቴና ነቢዩ ዮናስ ነው። ከዚያ አያይዞ ሁር አስተርዮ ለአክዓብ ሂደህ ለአክዓብ ተገለጥለት አለው። ንጉሡ አክዓብ ቢትወደዱ አብድዩ ሰራዊት አልቆባቸው ለፈረስ ለበቅሎ የለመለመ ሳር የጠራ ውሃ እናያለን ብለው ሲሄዱ በመንገድ ተለያይተው አብድዩ በሄደበት በኩል ኤልያስን አገኘው። ሁር ጸዎ ለአክዓብ እግዚእከ ሂደህ ጌታ አክዓብን ጠርተህ አምጣው አለው። ነቢየ እግዚአብሔር አንተን ሲሻ ያላከበት ንጉሥ ያላማለው መኮንን የወንድ መኮንን የሴት ወይዘሮ የለም። አሁንስ አንተን እንደ ልማድህ
መንፈስ ቅዱስ ከዚህ ነጥቆ ወደ ሌላ ተራራ ቢወስድህ ንጉሡ መጥቶ ቢያጣህ እኔን ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቀጣኝ የለምን? በዚያውም ላይ እንጂ ወረታዬን ባታውቅልኝ ነው። ንግሥቲቱ ነቢያት ካህናትን አለ ስታስፈጃቸው እኔ 50ውን ነቢያት ካህናት በአንድ ዋሻ 50ውን ነቢያት ካህናት በአንድ ዋሻ አድርጌ 100ውን ነቢያት ካህናት ምግብ ልብስ እየሰጠው ከሞት አትርፌአለሁ አለው። ሕያው እግዚአብሔርን ከዚህ ወደ ሌላ አልሄድም፣ ሂደህ ጠርተህ አምጣው አለው። ሂዶ ጠርቶ አመጣው። አክዓብ ሲመጣ ኤልያስን አይቶ ተበሳጨ። በኤልያስ ያደረ መንፈስ ቅዱስ በአክዓብ ያደረውን ሰይጣን አለ እንደ ጢስ አብኖ እንደ ትቢያ ትኖ አርቆታል። ከዚህ በኋላ አክዓብ ቀርቦ አንተኑ ኤልያስ ዘጸጓር ብእሲሁ፣ አንተ ጸጉራም ሰው ዘትገፈቶሙ ለእስራኤል፣ እስራኤልን እንዳሳ መቁሎ በረሃብ የምታገለባብጣቸው አንተ ነህ። በዘመነ ረሃብ ሰው የዘመነ ረሃብ ሰው ቀዩ ይጠቁራል፣ ጥቁሩ ይገረጣል፣ ወፍራሙ ይቀጥናል። እና አንተ በረሃብ ምክንያት እስራኤልን አለ የወፍራም ቀጭን የቀይ ጥቁር የምታደርጋቸው የምትለዋውጣቸው አንተ ነህ። አኮ አነ ዘእገፈቶ እና አንተ ወየታወከ ምን እኔ አንተና የአባትህ ዘመዶች እግዚአብሔርን ትታችሁ ጣዖት እያመለካችሁ ኃጢአት እየሰራችሁ ነው እንጂ ብሎ ከዚህ አያይዞ አሁንም ላለፈው ክረምት ቤት አይሰራም ለሚመጣው ነው እንጂ እንዲሉ እስከ ማዕዜኑ ታነክሱ በክልኤሆ እንጀጋያቲክሙ ይላል። እስከ መቼ ድረስ ስትጠራጠሩ ትኖራላችሁ? ለእመ ብዔል አምላክ ኪያሁ አምልኮ ኪያሁ ትሉ ወለእመ እግዚአብሔር አምላክ ኪያሁ አምልኮ ኪያሁ ትሉ። እስከ መቼ ስትጠራጠሩ ትኖራላችሁ? ብዔል አምላክ ከሆነ እሱን አምልኩ ወይም እግዚአብሔርን አምልኩ ይላቸዋል። አሁን ኤልያስና ያህል ነቢይ ተጠራጥሮ በእግዚአብሔር ላይ እመን የሚጨምር ሆኖ አይደለም። ብዔልን ሲያይ እመ አለ እንጂ እወን ተከትሎ የመጣ አልቦ እወ ተብሎ እንዲተረጎም። አሁንም እኔ ነቢያት ካህናት አልቀው ብቻዬን ቀርቻለሁ፣ እናንተ ብዙዎች ናችሁ። መስዋዕት ሰውተህን መስዋዕቱን እሳት ከሰማይ ወርዶ የበላለት እሱ አምላክ ነው፣ ዝናብ አዘንማለሁ አለው። ቢቸኩል አለ ላሙን ነድቶ መጣ። በሉ እናንተ ብዙዎች ናችሁ፣ እኔ ግን ነቢያት ካህናት አልቀው ብቻዬን ቀርቻለሁና ከጊዜው ሰዓቱን ምረጡ፣ ከፍሪዳውም ምረጡ አለው። ከጊዜው ነጉን መረጡ፣ ከመስዋዕቱም የሰባውን የወፈረውን ፍሪዳ መረጡ። በሉ ላሙን አርዳችሁ ስጋውን አወራርዳችሁ ደንጃውን ጸፍጽፋችሁ እንጨቱን ረብርባችሁ መስዋዕቱን ከዚያ ላይ አድርጋችሁ ጸልዩ፣ እሳት ከሰማይ ወርዶ እንዲበላላችሁ አላቸው። እንዳላቸው ላሙን አርደው ስጋውን አወራርደው ደንጃውን ጸፍጽፈው እንጨቱን ረብርበው ስጋውን ከዚያ ላይ አድርገው ስምዐነ ብዔል ስምዐነ ዳጎን እያሉ የጣዖቱን ስም እየጠሩ ቢለምኑ እሳት ከሰማይ ወርዶ የማይበላላቸው ሆነ። ወሀዘ ይሳለቅ ቦሙ ኤልያስ ተስፋዊ ይላል። ኤልያስ ይዘብትባቸው ጀመር። የእናንተ አምላክ ጣዖቱ እንጂ እንቅልፋም ነው፣ ተኝቶ ይሆናል፣ ጮኻችሁ ጥሩት። እናንተ አምላክ እንጂ ጣዖቱ ዋዘኛ ነው፣ ከእረኞች ጋር ይጫወት ይሆናል፣ ከልጆች ጋር ይጫወት ይሆናል። የእናንተ አምላክ ጣዖቱ እንጂ ደካማ ነው፣ ከጎድጓዳ ስፍራ ሆኖ አንገቱን ደፍቶ ያለቅስ ያዝን ይሆናል እያለ ይዘብትባቸው ጀመረ። እነሱም በያዙት ጦር አለ
ይፈቁ ይወጉ ጀመር። ደማቸው እስከ ኃየሎሙ ደም ይላል። ደማቸው እስኪፈስ ድረስ ደማችን ሳይቀር አፈሰስንልህ ለማለት በጦራቸው ይወጉ በሾተላቸው ይፈቁ ጀመር። ራሳችን ሰዋንልህ ለማለት ደም አዙሮ እስኪጥላቸው ድረስ ይላል። እሳት ከሰማይ ወርዶ የማይበላላቸው ሆነ። መስዋዕታቸው ከንቱ ሆኖ ቀረ። በኋላ ኤልያስ እንከሰ ኮነክሙ ይላል። እንግዲህ በቃችሁ፣ ነግ አልፎ መስዋዕተ ሰርክ ደረሰ፣ ቦታውን ልቀቁልኝ ብሎ ያቀረቡትን ጠራርጎ አንስቶ አዲስ ደንጊያ ጸፈጸፈ፣ አዲስ እንጨት ረበረበ። ላሙን አርዶ ስጋውን አወራርዶ ከዚያ ላይ አድርጎ ዙሪያውን አስጎድጉዶ አስቆፍሮ አለ 4 ቻል ውሃ አፍሱ ይላቸዋል። ድግሙ ሰልሱ ይላል። 12 ይሆናል። 12ን ስራ ውሃ ጉድጓዱን ሞልቶ እዚህ በኋላ ይጸለያል። 12ቱ የ12ቱ ሐዋርያት ምሳሌ ነው። ኦ እግዚአብሔር አምላክ ኃይልን የምታደርግ አቤቱ ፈጣሪ እግዚአብሔር እኔ እበላበት እጠጣበት እከበርበት አባ ኤልያስ እባልበታለሁ ብዬ አይደለም መስዋዕቱን ያቀረብኩት፣ ለአምልኮትህ ቀንቼ ነውና መስዋዕቴን ተቀበልልኝ ብሎ ደንጊያውን ጸፍጽፎ እንጨቱን ረብርቦ ላሙን አርዶ ስጋውን አወራርዶ ከዚያ ላይ አድርጎ ቢጸልይ እሳት ከሰማይ ወርዶ መስዋዕቱን በላ፣ ተቀበለለት። መብላት ከላይ ይጀምራል። ስጋውን በልቶ እንጨቱን በልቶ ውሃውን በልቶ ደንጊያውን በልቶ ወለሐሰ መሬቶ ይላል። ምድሩን ከመሬት ክንድ ጋዝ ከስንዝር በልቶ ተመልሷል እሳቱ። ከዚህ አያይዞ ኤልያስ እነዚያን 850 ነቢያተ ሐሰት ካህናተ ጣዖት ፈለገ ቂሶን ከሚባል ወንዝ አውርዶ አስፈጅቷቸዋል። ኤልያስ ወደ ቀርሜሎስ ተራራ ወጥቶ ይጸልይ ጀመር። ለልማዱ ኤልያስ ሲጸልይ አንገቱን ከጉልበቱ አቀርቅሮ ነውና ደቀ መዝሙሩን እየወጣህ እየገባህ እያለው በሰባተኛው እየወጣ እየገባ ሲመለከት መጠነ ሰኮና ብእሲ የሰው ተረከዝ መጠነ ራሃ እድ ይላል። የመሃል እጅ የምታህል ደመና ከውቅያኖስ ውሃ ጠልፋ ስትመጣ አይቶ ከውቅያኖስ ሰኮና ብእሲ የምታህል ደመና ውሃ ጠልፋ ስትመጣ አየሁ አለው። ሂደህ ለንጉሡ ለአክዓብ ኑሮ የመጣ ዝናም ኃያል ብርቱ ነውና ፈጥነህ በፈረስ በሰረገላ ወደ ከተማው ግባ አለው። አክዓብ በፈረስ በሰረገላ፣ ኤልያስ በእግሩ ቀድሞት ከከተማው ሰማርያ ገብቷል። በዚህ ጊዜ ወጸልመ ሰማይ ወኦደ ደመና ወመጻ ዝናም ይላል።
ጭልምልም ብሎ ወዲያው ዝናም ዘንሞላቸው በታምራትም ቢሉ በዓመት ይዘሩም ነበር ቢሉ በልተው አድረዋል። በዓመት ይዘሩ ነበር ቢሉ በመጀመሪያው ዓመት የዘሩት ጎመር እሸት ሆኖላቸዋል። በሁለተኛው ዓመት የዘሩት ዝርዝር፣ በሦስተኛው ዓመት የዘሩት ቡቃያ ሆኗል። እግዚአብሔር ቸር ነውና ይኸው ምሳሌ ነው። ደመና የእመቤታችን ምሳሌ ናት። ያቺ ኤልያስ ደመና የ3 ዓመት ከመንፈቅ አባረ ሥጋ ድርቅ እንደተወገደባት እንደራቀባት እመቤታችንም የ5500 ዘመን አባረ ነፍስ የነፍስ መከራ በሷ ምክንያት ጠፍቷል እና ደመና ኤልያስ አንቺ ነሽ አለ ነው። አንቲ ዘበአማን ደመናን ታስተራይኪ ለነ ማየ ዝናም። አንድም ማየ ዝናምን ቋጥረሽ የታየሽልን ደመና መፍጠኒት አንቺ ነሽ። ወይወርድ እግዚእነ ውስተ ምድረ ግብፅ እንዘ ይጽያ እንዲበ ደመና ብሩህ እንዲል ያቺ ፈጣን እንደሆነች እመቤታችንም ሰውን ለመርዳት ለማማለድ ፈጣን ናት እና አፍጣኒተ ረድኤት ማርያም በጊዜ ምንዳቤው አጸባ ላይን እምቀራንባ እንዲል አንቲ ዘበአማን ደመናን ታስተራይኪ ለነ ማየ ዝናም። አንድም ማየ ዝናምን ቋጥረሽ የታየሽልን ደመና ግብፅ አንቺ ነሽ አለ። ወይወርድ እግዚእነ እንዘ ይጽያን ወይወርድ እግዚእነ ውስተ ምድረ ግብፅ እንዘ ይጽያ እንዲበ ደመና ብሩህ ብሎ ኢሳይያስ የተናገረልሽ ደመና ግብፅ አንቺ ነሽ። በግብፅ ሀገር ዝናም ዘንሞ አያውቅም። ለሐድሶተ ንስር በ500 ዘመን ካፊያ ያካፋል እንጂ በሙሴ በአሮን ጊዜ ለሐድሶተ ንስር ካፊያ ቢያካፋ እሳትና በረድ እንደ ፈትልና እንደ ሰም ተጣምሮ ወርዷል። የእንጦጦ መምህር አይናገር ቢናገር በዓመት ያው መሬት እንዲሉ ትምህርተ ዋህዱ ረሰች ዘያማስን ሕይወተ ይገብረ ሙስና ወዘይሁ ሕይወተ ያማሰነ እንዲል እመቤታችንም እናትነትን ከድንግልና ድንግልናን ከእናትነት አስተባብራ ይዛ ተገኝታለችና ደመና ግብፅ አንቺ ነሽ አለ። ትምህርተ ዋህዱ ረሰች አብ በቀስትነት ሳለሽ የእርቅ ምልክት አደረገሽ። አሁን ሰው ጠላቱን ያየ እንደሆነ አውታሩን ወደ እሱ ደጋኑን ወደ ጠላቱ ያደርጋል፣ ቀስቱን ሊያሰር። ወዳጁን ያየ እንደሆነ ግን ደጋኑን ወደ እርሱ አውታሩን ወደ ወዳጁ አድርጎ ይታያል። እንደዚሁም ሁሉ እንግዲህ ወዲህ የልጄን ዘመዶች በንፍር ውሃ አላጠፋቸውም ሲል ከእርሷ የነሳውን ሥጋ በሕሊናው አኑሮታል። አኑሮ አለ ይታያል እና ዛሬ ቅሉ አለ ቀስተ ደመናው መታየቱ ቃል ኪዳኔ ጽኑ ነው፣ ለዘላለም ጸንቶ ይኖራል ሲል ነው እና በቀስትነት ሳለሽ የእርቅ ምልክት አደረገሽ አለ። አንድም ትምህርተ ዋህዱ ረሰቻ ትምህርተ ዋሕድናሁ ይላል። የብቸኝነቱ ምልክት አደረገሽ። ቅድመ ዓለም ያለ እናት ወልዶ ድህረ ዓለም ያለ አባት እንድትወልጁ አደረገሽ። አንድም ትምህርተ ዋህዱ ረሰቻ ትምህርተ ዋሕዱ ረሰየኪ አብ ትምህርተ ዋሕድናሁ ረሰየኪ ይላል። የልጁ የብቸኝነቱ ምልክት አደረገሽ፣ ምሳሌ አደረገሽ አለ።
ስትወልደው ማኅተመ ድንግልናዋ እንዳልተለወጠ ሰው ሲሆን አምላክነቱ አልተለወጠምና ድንግል ወእም ስትባል መኖሯ አምላክ ወሰብ ሲባል ለመኖሩ አለ ምሳሌ ነውና ትምህርተ ተዋሕዶ ረሰየች አባለ ነው። መንፈስ ቅዱስ ይመጽእ ላዕሌኪ መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ወኃይለ ልዑል ይጼልለኪ ኃይለ ልዑል አለ ወልድም አለ ቢያድርብሽ ከስጋሽ ስጋ ከነፍስ ነፍስ ነስቶ ሰው ቢሆን መንፈስ ቅዱስ አደረ ላዕሌኪ አንድም መንፈስ ቅዱስ ከሦስቱ ግብራት ከልክሎሻልና ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ከሦስቱ ግብራት ከልክሎሻልና ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውቶሙ ዘር ወሩካቤ ወሰስልወተ ድንግልና ለስሩዓን በእጓለ እመሕያው ወእሙራን ቦሙ እንዲል ኦ ማርያም አማን ወለድኪ ቃለ ወልደ አብ ዘይነብር ለዓለም እመቤታችን ሆይ ለዘላለሙ ጸንቶ የሚኖር የአብ አካላዊ ቃልን ወለድሽልን። መጻ ዋድኀነነ ዘመጻ ሲል ነው ሰው ሆኖ ያዳነን። አንድም ሰው ሆኖ በኃጢአታችን ከመጣብን ፍዳ ያዳነን። አብይ ውእቱ ክብ ዘታውህበ ለከ ኦ ገብርኤል መልአክ ዜናዊ ፍስሐ ገጽ ዜናዊ ፍስሐ ገጽ ደስ ያለህ ባለምስራች ቅዱስ ገብርኤል ለአንተ የተሰጠህ ጸጋ ክብር ፍጹም ነው። ደስታ የያዘ በፊቱ ይታወቃል። እንከመ ይትፌሳ ልብ በር ገጽ አሰሩ ለልብ ፍስሑ ገጽ እንዲል ሰባንም የያዘ በፊቱ ይታወቃል። እንከመ ይትየክዝ ልብ ይደምን ገጽ አሰሩ ለልብ ሐዘን ገጽ እንዲል ሰበከ ለነ ልደተ እግዚእ ዘመጻ ወሀቤነ መጽሐፌን ወደኛ የመጣ የጌታችን ልደት ነገርከን አለ። ለእመቤታችን ነገርካት። ወአብሰርካ ለማርያም ድንግል ዘእንበለ ርሳት ወትቤላ ተፈስሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ወአብሰርካ ለማርያም ድንግል ነውር ነቀፋ ሳይኖርብሽ ምልዕተ ጸጋ ምልዕተ ክብር ሆይ ተፈስሒ ደስ ይበልሽ ብለህ ጽንሱን ለእመቤታችን ነገርካት። መልሰው ሰበከ ለነ ልደተ እግዚእ ለነ አለ የእመቤታችንና የእኛ ባህሪ አንድ ከሆነ ብሎ አንድም ሰበከ ለነ ልደተ እግዚእ የጌታን ልደት ለኖሎት ነገርካቸው። ወናሁ ዜንወክሙ አብየ ዜና ፍስሐ ዘይከውን ለክሙ ወለኩሉ ዓለም እንዲል ወአብሰርካ ለማርያም ድንግል ዘእንበለ ርሳት ወትቤላ ተፈስሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ከዚህም አስቀድሞ ለእመቤታችን ነውር ነቀፋ ሳይኖርብሽ ምልዕተ ጸጋ ምልዕተ ክብር ሆይ ተፈስሒ ደስ ይበልሽ ብለህ ጽንሱን ነግረሃታል እና ደስ ያለህ ባለምስራች ቅዱስ ገብርኤል ሆይ ለአንተ የተሰጠህ ጸጋ ክብር ፍጹም ነው ብለህ ሰር ሳሊ ለነ ቅድስት እንዲህ ካለው ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ረከብኪ ጸጋ መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ስጋሽን ቢዋሃድ ረከብኪ ጸጋን አገኘሽ። አንድም መንፈስ ቅዱስ አቀባም ከርሰማ እንዲል ከእናትሽ ከሔዋን ማኅፀን ጀምሮ መንፈስ ቅዱስ ባይለይሽ ረከብኪ ጸጋን አለ አገኘሽ። ኃይለ ልዑል መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ከሦስቱ ግብራት ከልክሎሻልና ኃይለ ልዑል ወልድም ከልክሎሻልና ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውቶሙ ዘር ወሩካቤ ወሰስልወተ ድንግልና እለ ስሩዓን በእጓለ እመሕያው ወእሙራን ኦ ማርያም አማን ወለድኪ ቅዱሰ እመቤታችን ሆይ ቅዱስ ተብለው ከሚመሰገኑ ከሦስቱ ቅዱስ አንዱ ቅዱስ ወልደሽልናል። መድህኑ ለኩሉ ዓለም መጻ ወዳነነ መድኃኒት የሚሆን ከወዲያ ዓለም ወደዚያ ዓለም ወጥቶ ያዳነን እሱ ወለድሽልን።
ጣሪ ለነ ቅድስ ፀሐይ ለነ ቅዱሳን ረከብት ያለውን ጸጋ ዓለም ላይ ልጅ ብሎ ገለጠው ይላል። መድብለ ሁሉ ዓለም ለሰው ሁሉ መድኃኒት ከሆነው ልጅሽ ጽኒት በድንግልና ጽድቁን በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ግብረ ድንግል ይሴብህ ልሳንነ ቀድሞ ከነበሩት ጋራ እንዳለ ሆኖ አንደበታችን የድንግልን ስራ ያመሰግናል ይላል። ስራዋም እንጨት መስበር፣ ውሃ መቅዳት፣ እንጀራ መጋገር፣ ወጥ መስራት አይደለም። እንቻ ስራዋ ምንድን ነው ትለኝ እንደሆነ የድንግልስ አለ ስራዋ ያለ ዘር ያለ ሩካቤ በሕቱም ድንግልና ጸንሳ በሕቱም ድንግልና አምላክን መውለድ ነው እና ይሴብህ ልሳንነ አንደበታችን የድንግልን ስራ ያመሰግናል አለ። ዮም ነወድሳ ለማርያም ወላዲተ አምላክ ዛሬ ካሉት ጋራ እንዳሉ ሁነን ወላዲተ አምላክን የወለደች እመቤታችን ዛሬ እናመስግናት ይላል። በእንተ ዘተወልደ እምኔሃ በአገረ ዳዊት እግዚእነ ወመድኃኒነ ኢየሱስ ክርስቶስ በዳዊት ሀገር በዳዊት ባሕሪ በዳዊት ከተማ መድኃኒታችን ኢየሱስ ክርስቶስ ከእሷ ስለተወለደ ዳዊትን እስመ መንፍሬ ከርስከ አነብር ዲበ መንበርከ ያለው እንደተፈጸመለት ለማጠየቅ እያለፈ እንደ አርዕስት ያነሳዋል። ንዑ ኩልክሙ አሕዛብ ናስተብጽሐ ለማርያም አሕዛብ ሁላችሁ እመቤታችን እናመሰግናት ዘንድ ኑ ይበል። አሕዛብ ያላቸው እስራኤል ናቸው። በግብራቸው አሕዛብ ብሏቸዋል። አንድም በጸያፍ የገባ ነው። አንድም ግብረ አሕዛብ ይሰራሉ። አንድም ስለ ብዛታቸው ይላል። እስራኤልስ አላመኑም ብሎ በቁሙ አሕዛብ ናቸው። አሕዛብ ኑ እመቤታችን እናመሰግናት ዘንድ ኑ ይላል። ኑ ማለቱም ይላል እንደ ቀድሞው ከፋርስ ከባቢሎን ከጽር ከሜዶን በእግረ ሥጋ አይደለም በእግረ ነፍስ ነው እንጂ። እስራኤልስ አላመኑም ብሎ አሕዛብ ኑ እናመስግናት አለ። አሕዛብ እነሱ ጽጌረዳ ወሶኩ እሰ ተርፈ በኀበ አይሁድ እንታክቲ አጥረየት ሰይፈ ወዛቲ አጥረየት ባሕርየ እስመ መጽሐፍ ለምኩራብ ወታውቆ ለቤተ ክርስቲያን ምኩራብ አነመት ጸምረ ወቤተ ክርስቲያን ታጽፈቶ እንዲል እስመ ኮነት እመ ድንግለ ወጽሙረ እስመ ኮነት እመ ድንግለ ድንግልና ያላት እናት ሆናለችና ወድንግለ ጽሙረ ድንግልናንም ደርባ ተገኝታለችና። አንድም እስመ ኮነት እመ ድንግለ እስመ ኮነት እመ ወድንግለ ጽሙረ ይላል። እናትነት ያላት ድንግልና ያላት እናት ሁና ተገኝታለች። ድንግልናንም ደርባ ተገኝታለችና ኑና መስግናት ይበል። ተፈስሒ ኦ ድንግል ንጽሕት እንተ አልባቲ ርክስ ነውር ነቀፋ የሌለብሽ ንጽሕት ቅድስት ድንግል ማርያም ሆይ ተፈስሒ ደስ ይበልሽ በሉ። ዘመጻ ቃል አብ ወተሰባ እምኔሃ አካላዊ ቃል አለ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኗልና። ተፈስሒ ኦ ሙዳይ እንተ አልባቲ ነውር ፍጽም ዘአልባ ርሳት ነውር ነቀፋ አለ የሌለብሽ ሙዳይ ንጽሕት የሽቱ ዕቃ እመቤታችን ተፈስሒ ደስ ይበልሽ። የሽቱ ዕቃ ይህን የሽቱ ሙዳይ አስቀድመው ከመልካም አክርማ ከሚባል ግራምጣ ይነቅሉታል። ቀለም አለላ ያገቡታል። ነፋስ ጢስ እንዳይበንበት ትቢያ እንዳይተንበት ቤት ሰፍተው ተንከባክበው ሰቅለው ያኖሩታል። ከመልካም አቅርማ እንዲነቅሉት እመቤታችንም መገኛዋ ከንጹሐን ከደጋጉ ከአብርሃም ከይስሐቅ ከያዕቆብ ነውና ቀለም እንዲያገቡት
መንፈስ ቅዱስ አቀባም ከርሰማ እንዲል ከእናቷ ማኅፀን ጀምሮ መንፈስ ቅዱስ በጸጋ በክብር ባይለያት በጸጋ ላይ ጸጋ በክብር ላይ ክብር ይጨመርላታልና ትቢያ እንዳይበንበት ጢስ እንዳይተንበት ብለው ቤት ሰፍተው ተንከባክበው ሰቅለው እንዲያኖሩት ይላል። እመቤታችንም በክብረ ወሊድ ላይ ክብረ ድንግልናን በእናት ላይ ድንግልናን ደርባ ይዛ ተገኝታለች እና አንድም የሽቱ ዕቃ ሽቱ በውስጡ ሳለ ሽቱም ካለቀ በኋላ መዓዛው አይለየውም። እመቤታችንም ጌታን ጸንሳ ሳለች ታምራት ታደርግ ነበር። እሱንም ከወለደች በኋላ መዓዛ መለኮቱ አልተለያትምና አንድም ሙሴ በደብተራ ኦሪት 4 ሽቱ 5ኛ ዘይት አጣፍጦ ያኖር ነበረ። ከቤተ ሌዊ የተወለደ ክህነት የሚገባው መጥቶ ቀኝ ቀኝ አካሉን ተቀብቶ ከቤተ ይሁዳ የተወለደ መንግስት የሚገባው መጥቶ ቀኝ ቀኝ አካሉን ተቀብቶ መንግስትን ክህነትን ገንዘብ ያደርግ ነበር። ጌታችንም ከእመቤታችን 4ቱ ባህርያተ ሥጋ 5ኛ ባህርየ ነፍስን መስቶ ክህነትን መንግስትን ገንዘብ አድርጎ ለሌሎች የሚያድል ሆኗልና አንድም ዘይት ቅሉ ሰያሚነት ያለው ነው። እሱንም አለ ሰያሜ ነገሥት ሰያሜ ካህናት ይለዋል እና ሙዳይ አላት ነው። ተፈስሒ ኦ ገነት ነባቢት ማይደሩ ለክርስቶስ ዘኮነ ዳግማይ አዳም በእንተ አዳም ቀዳሚ ብእሲ ስለቀደመ ሰው ስለ መጀመሪያው አዳም ሁለተኛ አዳም የተባለ ጌታን 9 ወር ከ5 ቀን በማኅፀንሽ የቻልሽው ገነት ነባቢት እመቤታችን ሆይ ተፈስሒ ደስ ይበልሽ። ነባቢት ገነት አላት። በገነት አዳምና ጌታ ተነጋግረዋል እንጂ እሷ አልተናገረችም። እመቤታችን ግን ከልጇ ጋር እየተነጋገረች ለጻድቃን እሴት ለኃጥአን ስርየት ታሰጣለችና ገነት ነባቢት አላት። ዳግማይ አዳም ባለው ዳግማየ አዳመ ይላል፣ እንዲሁ ያስተረጉማል። ተፈስሒኦ ጸዋሪቱ ለዋሂድ ለዘይተፈልጠም ሕፅነ አቡሁ ከአባቱ ሪና ያልተለየ ተቀዳሚ ተከታይ የሌለው እሱን አለ። በማኅፀንሽ የቻልሽው እመቤታችን ተፈስሒ ደስ ይበልሽ ይላል። ተፈስሒኦ ከብካብ ንጹሕ ስርግው በኩሉ ስነ ስባት በፍጹም ጌጥ ያጌጠች አለ። የሰርግ ቤት እመቤታችን ተፈስሒ ደስ ይበልሽ። የሰርግን ቤት አስቀድመው ይጠርጉታል፣ ይለቀልቁታል፣ ይጎዘጉዙታል፣ ደርበው ደራርበው ያነጥፉበታል፣ ሽቱ ይረበርቡበታል፣ ባህር ያንቆጠቁጡታል፣ ሱሳን ወርድ ይስሉበታል፣ ሐረግ ይቀርጹበታል። ምሳሌ ነው። ያንን አስቀድመው እንዲጠርጉት እንዲለቀልቁት እመቤታችንም ከፍትወታት እኩያት ከኃጣው ከዚህ ሁሉ ንጽሕት ናትና እንዲጎዘጉዙት ደርበው ደራርበው እንዲያነጥፉበት እሷም አለ ድንጋሌ ሥጋ ከድንጋሌ ነፍስ ንጻ ሥጋ ከንጻ ነፍስ ደርባ ይዛ ተገኝታለች እና ሽቱ እንዲረበርቡት ባህር እንዲያንቆጠቁጡት ሱሳን ሐረግ ወርድ እንዲስሉበት ሐሱሳን ወርድ ሐረግ እንዲስሉበት መንፈስ ቅዱስ አቀባም ከርሰማ እንዲል ከእናቷ ከሔዋን ማኅፀን ጀምሮ መንፈስ ቅዱስ ባይለያት በጸጋ ላይ ጸጋ በክብር ላይ ክብር ይጨመርላታልና አንድም ፍጹም ክብር ያለው መለኮት ከአንቺ ሰው ሆኗልና ተፈስሒ ደስ ይበልሽ ይላል። መጻው ተሰባ ምኔኪ ተፈስሒኦ ጸጳጦስ እንተ እያዋያ ታተ መለኮት ባሕርየ መለኮቱ ያለወጠሽ ጸጳጦስ እመቤታችን ሆይ ተፈስሒ ደስ ይበልሽ። ጸጳጦስን በሀገራቸው ሊቁ ባወቀ ተናግሮታል። በሀገራችን ግን አለ ጸጳጦስ ደድሆ እንጆሬ ጅበራ ነው። ተፈስሒ ኦ አመት ወእም ድንግል ወሰማይ ተፈስሒ ኦ አመት ድንግል ወሰማይ አመት ወሰማይ ድንግል ወእም ሲል ነው። አገልጋይነት ከመቤትነት
እናትነት ከድንግልና ያለሽ እመቤታችን ወይ ተፈሥሒ ደስ ይበልሽ። ዓመት እንደ አምላክነቱ እንደ ሰውነቱ ይላል። ሰማያዊን ተጾረት በስጋ ዘጽያን ዲበ ኪሩቤል በኪሩቤል በሱራፌል አድሎ ሲሰለስ ሲቀደስ የሚኖር ሰማያዊ መለኮትንም አለ የቻልሽው ተባልሽ ይላል። ወበእንተዝ ንትፈሳህ ወንዘምር ምስለ መላእክት ቅዱሳን ሰማይ ተባልሽ። ስለዚህ ከቅዱሳን መላእክት ጋራ እንደ ቅዱሳን መላእክት እንዲህ እያልን እናመስግን። ያምጣው ስብሐት ለእግዚአብሔር በሰማያት አምላክ ለሆነ ሥጋ ከአብ ከመንፈስ ቅዱስ ጋራ ምስጋና ይገባዋል እያል ወሰላም በምድርም እርቅ ተወጠነ እያል ስምረቱ ለሰብ የሰው ግዛኑ መንፈስ ቅዱስ ሊሰጠው ጽበኪአኪ ሰምረት ዘሎቱ ክብር ወስብሐት ክብር የክብር ክብር አለ ያለው እሱ አንቺን አለ ለእናትነት መርጧልና እንዲህ እያል እናመስግን ይላል። ሰአሊ ለነ ቅድስት ክብር የክብር ክብር ካለው ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ለቦውን ጥበቡን በልቡናችን ሳይብን ያሳድሪብን። የአቢ ክብራ ለማርያም ኩሎሙ ቅዱሳን እምክብረ ኩሎሙ ቅዱሳን ቢል ይቀናል። የእመቤታችን ክብሯ ከቅዱሳን ክብር ሁሉ ይበልጣል። እስመ ድልዎ ኮነት ለተወክፎ ቃለ አብ አካላዊ ቃልን አለ ለመቀበል ተዘጋጅታለችና አለ ሰባፌ ንቋን ተወክፍዎ ካለው ሲለይ ዘይፈርህዎ መላእክት የሚፈሩትን ወያኩትዎ ትጉሃን በሰማያት አባይ ከመፍሰስ ፀሐይ ከመመላለስ እንዳያቋርጥ ትጉሃን አለ ትጉሃን መላእክት የሚያመሰግኑት እሱን ችለዋለችና ጾረቶ ማርያም ድንግል በከርሳ ማርያም በማኅፀኗ ቻለችው። ይእቲ ተአቢም ኪሩቤል ስለዚህ እሷ ከኪሩቤል ትበልጣለች። ወትፈደፍድም ሱራፌል ትበልጣለች። አቤና ፈርፈዴ ይወራረሳሉ ይላል። አቤን አለ በዛ ሲል ወነገርዎ ፍሬሃ ይላል። ፈርፈደንም አቤ ሲል አልቦ ዘይፈደፍደከ መንበረ መንግሥቴ ይላል። ዘያቤከ ሲል እስመ ኮነ ታቦተ ለአሐዱ ዘእምቅዱስ ሥላሴ ቅዱስ 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 ተብለው ከሚመሰገኑ ከሦስቱ ቅዱስ ለአንዱ ቅዱስ ማደሪያ እናት ሁናለችና ቅድስት ብሎ ሥላሴን በሴት አንቀጽ ጠራቸው። እናት ለልጇ ርሪት እንደሆነች ሥላሴም ለፍጥረታቸው ርሩሃን ናቸውና አንድም ልጅ ከእናቱ እንዲገኝ ዓለሙም ከሥላሴ ባሕሪ ተገኝቷልና። ዛቲ ይእቲ ኢየሩሳሌም ሀገሮሙ ለነቢያት የነቢያት ሀገራቸው ኢየሩሳሌም ይች ናት። ወማኅደረ ፍስሐሆሙ ለኵሎሙ ቅዱሳን ደስ ብሏቸው የሚኖሩ የቅዱሳን ማደሪያ ኢየሩሳሌም ሰማያዊት መንግሥተ ሰማያት ይች ናት። ዛቲ ይእቲ ኢየሩሳሌም ሀገሮሙ ለነቢያት አንድም የነቢያት ሀገረ ትንቢታቸው እመቤታችን ይች ናት። ወማኅደረ ፍስሐሆሙ ለኵሎሙ ቅዱሳን ደስ ብሏቸው የሚኖሩ የመላእክት የጻድቃን የሰማዕታት የምእመናን የማደሪያቸው ማደሪያ ኢየሩሳሌም እመቤታችን ይች ናት። ኢየሩሳሌም ማለት ሀገረ ሰላም ማለት ነው። ሀገረ ሰላም የተባለች እመቤታችን ናት። ብኪ ድህነ ዓለም ወወልድኪ ኮነ ሰላም ይላታል እና ምነው አመስግነ የምትለው ወደ ሌላ መሄዱ ነውን ቢሉ ወደ ሌላ መሄዱም አይደለም፣ መንግሥተ ሰማያት ሆኖ የሚወረስ ከእርሷ የነሳው ሥጋ ነውና እንዲህ አለ እንጂ። ሕዝብ ዘይነብሩ ጽልመት ወጽላልወተ ሞት ቅድስት አለ በዚያ ላይ እስመ ኮነት ታቦተ ለአሐዱ ዘእምቅድስት ሥላሴ ቅድስት አለ ንጹሕ ጽኑ ክቡር ልዩ ሲል ነው። ንጹሕ አለ ከዚህ ዓለም ሰው ሲለይ የዚህ ዓለም ሰው ጽድቅም ኃጢአትም ይስማማዋል፣ እንደ ነጭ ልብስ ነው። ነጭ ልብስ ቀይም ቀለም ጥቁርም ቀለም አለ ቢያገቡት ቢቀቡት ይስማማዋል። ወይ ለሃኮከ ዘእንበለ ጽነት ከመ ይኩን ሰናያቲከ ዘእንበለ ፍዳ ወይርየ ከመ ትኩን ዘትትለያል እምኔሁም ቅድመ ከዊን ዳግማዊ እስመ እግዚአብሔር አዘዘ ይትወከፋ ጠባያተ ዘይትገበር ቦን እንዲል የሥላሴ ባሕሪ ግን አለ ጽድቅ እንጂ ሐሰት አይስማማውም እና ለውሃ ባሕሪ ቁረት እንጂ ውየት፣ ለእሳት ባሕሪ ውየት እንጂ ቁረት እንዳይስማማ እስመ ንጹሕ ጠባዩ ለእግዚአብሔር እንዲል ጽኑም አለ ሰውን ጽኑ ቢሉት
ድካም ይስማማዋል፣ በሕማም በሞት ይለወጣል እና እስማነ ነው ድነሰን ጠፍ ወኢንሄዱ ወቅሩ ሙስና በዲበ አንቀጽ ማንቱ ሴት አኮላ እንዲል ሥላሴ ባሕርይ ግን ይላል ድካም አይስማማውም፣ በሕማም በሞት አይለወጥም እና እስማነ አምላክ ዘኢይትወለድ እስመ ስብከተ መለኮት ዘዲበ ህላዌሁ ሰናይ ወይተነትን እምዛሃሎ አንተሰ አንተ ክመ እንዲል ክቡርም አለ። ሰውን ክቡር ቢሉት ከአፋ ባገኘው ገንዘብ ነው። ምን ትብከ ዘይነሳይከ እምካልእከ ወምን ትብከ ዘይኮነ ውእበ ለከ እንዲል እሱ ግን አለ ክብር የባሕርዩ ነውና ስብሐቲሁ ዘማቤሁ ውዳሴሁ እምዚአሁ አሐዚ ዓለም በእራሁ ባኢል ዘይሌቅህዎ እግዚ ዘይግዝዎ ንጉሥ ዘይሰይምዎ እንዲል ልዩም አለ። አብርሃም፣ ይስሐቅ፣ ያዕቆብ፣ ጳውሎስ፣ ጢሞቴዎስ፣ ስልዋኖስ አለ እሊህ የስም የአካል ሦስትነት ቢኖራቸው የባሕርይ አንድነት የላቸውም። ለእሳት፣ ለፀሐይ፣ ለቀላይ የግብር ሦስትነት ቢኖራቸው የባሕርይ የህልውና አንድነት የላቸውም። ሥላሴ ግን በስም በግብር በአካል ሦስት በባሕርይ በህልውና አንድ ናቸውና ቅድስት አለ ይላል። ሕዝብ ዘይነብሩ ውስተ ጽልመት ወጽላሎተ ሞት ብርሃናዊ ሰረቀ ላዕሌሆሙ ለየቀረው ነው ለሕዝብ ዘይነብር ሲል ነው ይላል። በድንቁርና ማነው በጨለማ በሞት ጥላ ለነበሩ ወገኖች ብርሃን ወጣላቸው። ሕዝብ ዘይነብሩ ውስተ ጽልመት ወጽላሎተ ሞት ብርሃናዊ ሰረቀ ላዕሌሆሙ አንድም በድንቁርና በቀቢጸ ተስፋ ለነበሩ ሰዎች እውቀት ተሰጣቸው። ሕዝብ ዘይነብሩ ውስተ ጽልመት ወጽላሎተ ሞት ብርሃናዊ ሰረቀ ላዕሌሆሙ አንድም ሞት ላመጣው ምስል ሞትን በመምሰል አንድ ገጽ ለሚሉ ሰዎች ክርስቶስ ተወለደላቸው፣ ወንጌል ተሰበከላቸው። ሕዝብ ዘይነብሩ ውስተ ጽልመት ወጽላሎተ ሞት ብርሃናዊ ሰረቀ ላዕሌሆሙ ሰረቀ ላዕሌሆሙ አንድም በሞተ ሥጋ በሞተ ነፍስ ለነበሩ ሰዎች ልጅነት ተሰጣቸው። ሕዝብ ዘይነብሩ ውስተ ጽልመት ወጽላሎተ ሞት ብርሃናዊ ሰረቀ ላዕሌሆሙ አንድም በኃጢአት በክህደት ለነበሩ ሰዎች ሃይማኖት ተሰጣቸው። ኃጢአትን ጽልመት ክህደትን ጽላሎተ ሞት አለው። በጨለማ ላይ የዛፍ የገደል ጥላ ሲጨመር ጨለማው እንዲጸና እንዲበረታ፣ በኃጢአትም ላይ ክህደት ሲጨመር ፍዳ ይጸናልና ይላል። እግዚአብሔር ዘይዐርፍ በቅዱሳኒሁ በቅዱሳን አድሮ ሲሰለስ ሲቀደስ የሚኖር እግዚአብሔር ተሰባ እምድንግል ለመድኃኒተ ዚአነ እኛን ለማዳን ከመቤታችን አለ ተሰባ ሰው ሆነ ሰው ሆኗልና ንዑርዩ ዘንተ መንክራ ኑ ይህን ድንቅ ስራ እዩ ተመልከቱ ይላል። ወዘምሮ ዘምሩ በእንተ ምስጢር ዘተከስተ ለነ ስለተገለጠልን ምስጢረ ተዋሂዶ ምስጢረ ስጋዌም አለ ዘምሮ ዘምሩ ምስጋናን አመስግኑ እስመ ዘኢይሰባ ተሰባ ከዚያ አስቀድሞ ሰው ያልሆነ እሱ ሰው ሆኗልና ቃል ተደመረ ቃል ከስጋ ጋራ ቢዋሃድ ከ5500 ዘመን አስቀድሞ ሰው ያልሆነ እሱ 5500 ዘመን ሲፈጸም ሰው ሆኗልና ኑ ይህን ድንቅ ምስጢር እዩ ምስጋናንም አመስግኑ እስመ ዘኢይሰባ ተሰባ አለ። ቤተ አይሁድ እንግዲህ ወዲህ ይወርዳል ይወለዳል ይላሉና ዘይሰባ እንግዲህ ወዲህ ሰው የማይሆን አንድ ጊዜ ተወለደ አለ። ተንባላት እስማኤላውያን አንድ ገጽ ነው አይወርድም አይወለድም ይላሉና አለ ተሰባ አለባቸው ይላል። ሄድ ወዘአልወ መዋዕል ኮነ
ወዘአልወ መዋዕል ወዘአልወ ጥንት ኮነ ቅድመ ጥንት የሌለው መለኮት 5500 ዘመን ሲፈጸም ዘመን ተቀድሞት ተገኘ እንደ ሕፃን ከአባቱ ፊት እንዲገኝ። ወለዘአልወ መዋዕል ኮነ ሎቱ መዋዕል ቅድምና የሌለው ሥጋም ቀዳማዊ አምላክ ሆነ። ወዘአልወ ጥንት ኮነ ቅድመ አንድም ቅድምና ያልነበረው ሥጋ ቀዳማዊ አምላክ ሆነ። ወለዘአልወ መዋዕል ኮነ ሎቱ መዋዕል ዘመን የማይቆጠርለት መለኮትም ዘመን ተቆጠረለት አለ። ወያክል 30 ክረምቱ አከለ 10 ወክሌተ ዓመተ ክረምቱ ለእግዚ ኢየሱስ እንዲል ዘኢይታወቅ ተከስተ መልሰው ዛልወጥን ወዛልወጥንት ኮነ ቅድመ አለ። ወዛልወጥንት ኮነ ቅድመ በኩር ያልነበረ መለኮት በኩር ተባለ። ወለዘአልወ መዋዕል ኮነ ሎቱ መዋዕል እንዲያ ክብር ያልነበረው ሥጋም ክቡር አምላክ ተባለ። ወይ መጽ መዋዕለ ሳይል እምቅድመ ገጹ ለእግዚአብሔር እንዲል ዘኢይታወቅ ተከስተ በገዥነት የማይታወቅ ሥጋ በገዥነት ቢታወቅ ወዘኢይትራይ ተርእየ በተገዥ ሥጋ የማይታወቅ አለ። መለኮትም በተገዥ ሥጋ ቢታይ ቢገለጥ ወለ እግዚአብሔር ሕያው ጥዩቀ ኮነ ሰባ ኢየሱስ ክርስቶስ አለ። ወለ እግዚአብሔር ሕያው ኮነ ጌታችን መድኃኒታችን የአብ የባሕርይ ልጁ ኢየሱስ ክርስቶስ በጎላ በተረዳ ሰው ሆኗልና ዘትማልም ወይወም ቅድመ ዓለም የነበረ ወይወም ዛሬም ያለ ወክመ ውእቱ እስከ ለዓለም መቸመች ለዘላለሙ ጸንቶ የሚኖር እሱ በጎላ በተረዳ ነገር ሰው ሆኗልና አሐዱ ህላዌ ከአብ ከባሕርይ አባቱ ከመንፈስ ቅዱስ ከባሕርይ ሕይወቱ ጋራ አንድ ባሕሪ ነው። ሎቱ ንስግድ ወንሰብሖ እንሰግድለት እናመሰግነው ዘንድ ሰአሊ ለነ ቅድስት ከአብ ከባሕርይ አባቱ ከመንፈስ ቅዱስ ከባሕርይ ሕይወቱ ጋር አሐዱ ህላዌ አንድ ባሕሪ ከሚሆን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለብወውን ጥበውን በልቡናችን ሳይብን አሳድሪብን። ሕዝቅኤል ነቢይ ኮነ ስማ በእንቲሃ ወይቤ ርኢኩ ኆኅተ በምስራቅ እህቱም ባቢይ መንክር ማኅተም ነቢዩ ሕዝቅኤል የእሷን ነገር በምስራቅ በኩል አለ በድንቅ ቁልፍ የተቆለፈች አዲስ ደጅ አየሁ ብሎ መሰከረ፣ ተናገረ። የቀደሙ ሰዎች ከምስራቅ ወደ ምዕራብ ይገቡ ነበረ። እርደተ ገሃነም አለብን ካሳ አልተፈጸመልንም ሲሉ፣ እኛ ግን ከምዕራብ ወደ ምስራቅ እንገባለን ርደተ ገሃነም የለብንምና ካሳ ተፈጽሞልናልና ስንል፣ አንድም የቀደሙ ሰዎች ደጃቸው አንድ መጋረጃቸው አንድ ነበር፣ አንድ ገጽ አንድ ባሕሪ እንላለን ሲሉ፣ እኛ ግን ደጃችን 3 መጋረጃችን አንድ ነው። በስም በግብር በአካል 3 በባሕሪ በሕልውና አንድ ብለን እናምናለን እና አልቦ ነቢዩ ሕዝቅኤል ይላል። ነቢዩ ሕዝቅኤል ነው ወልደ እጓለ እመሕያው ተመየጥ መንገለ አዜብ ይላል። አዜብነቱ ለደብተራ ኦሪት ነው። ወደ ቀኝ ተመለስ አለኝ ይላል። መንገለ አዜብ እንዲህ ወደ ቀኝ አዜብነቱ ለደብተራ ኦሪት ነው። ወደ ቀኝ መለሰኝ ይላል። ወደ ቀኝ አለ ተመልሶ ቢያይ ይላል። አዲስ አዳራሽ በድንቅ ቁልፍ ተቆልፋ አልቦ ዘቧ ዘእንበለ እግዚእ ኃያላን ከእግዚእ ኃያላን በቀር ሳይከፍት ገብቶ ሳይከፍት የወጣ የለም። ቧ ውስቴታ ወወፃ እግዚእ ኃያላን እሱ ሳይከፍት ገብቶ ሳይከፍት ወጣ እንጂ አለ። ወደ ቀኝ መለሰኝ ይላል። አዜብነቱ ለደብተራ ኦሪት ነው። ወደ ቀኝ አለ ተመልሶ ቢያይ
አዲስ አዳራሽ በድንቅ ቁልፍ ተቆልፋ ቀይ ጉልማሳ አፋውን ታጥቆ በዓለም ቁራ መልቶ በአፋው እየቀላ ሲጥለው ሳይከፍት ገብቶ ሳይከፍት ሲወጣ አይቷል። ይህም ምሳሌ ነው። አዳራሽ የእመቤታችን፣ ቁልፉ የማኅተመ ድንግልናዋ፣ ቀይ ጉልማሳ የጌታ ምሳሌ፣ በዓለም ቁራ መልቶ እየቀላ ሲጥለው ማየቱ ጌታችን ከእመቤታችን ሰው ሆኖ አጋንንትን ድል ለመንሳቱ ምሳሌ ነው። ሳይከፍት ገብቶ ሳይከፍት ሲወጣ ማየቱ በሕቱም ድንግልና ተጸንሶ በሕቱም ድንግልና ለመወለዱ ምሳሌ ነውና እንዲህ አለ። ኃያላን እግዚአብሔር ኃያላን አለ። ኃይል ሥጋዊ ነው ቢሉ እንደ ዳዊት፣ እንደ ሰሎሞን፣ እንደ ዮፍታሔ፣ እንደ ጌዴዎን፣ እንደ ባርቅ፣ እንደ ዲቦራ ነው። ኃይል መንፈሳዊ ነው ቢሉ እንደ አብርሃም ወይቤ አብርሃም ኢሙአኒ ዝኩ ሰይፈ ጸላይ እንዲል ኃይል መላካዊ ነው ቢሉ ወነሳ አሐዱ መልአክ ኃያል ወጽኑ እብነ ኃያለ ወጽኑዓ ከመ እንተ ማሕረጽ ወገረ ውስተ ባሕር ወይቤ ከመዝ ትትገደፍ ባቢሎን አገር አባይ ያለው ነው ይላል። ሰአሊ ለነ ቅድስት እግዚአ ኃያላን ከሚባል ልጅ ጽኒት በድንግልና ትርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለብበውን ጥበቡን በልቡናችን ሳይብን አሳድሪብን። ዋህትሳ ድንግል ይእቲን ተወለደት ለነ መድህነ ድንቅ ደጅ የተባለችም መድኃኒታችን ኢየሱስ ክርስቶስን የወለደችልን ድንግል ማርያም ናት። እምድረ ወለደት ኪያሁ ነበረት በድንግልና እሱን ከወለደችው በኋላ ከመትካት እንደ ቀድሞው ሳትለወጥ በድንግልና ጸንታ ኑራለች እና ቡሩክ ውእቱ ፍሬ ከርስኪ የማኅፀንሽ ፍሬ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስን የሚያድል የባሕርይ አምላክ ነው። ኦ ላዕርተ እግዚእ ዘመጻ ዋዳነነ እምደ ጸላኢ ዘአልቦ ምሕረት እሱ ለሰው ከማያዝን ከማይራራ ለእሱ ከሥላሴ ዘንድ ምሕረት ከሌለው ኃጢአትን ሸልጎ ከማያስቀር ከማይተው ከጠላት ከዲያብሎስ እጅ ሰው ሆኖ ያዳነን እሱን ወለድሽልን። አንቲ ፍጽምት ወቡርክት ረከብኪ ሞገሰ በኀበ ንጉሠ ስብሐት በድንጋሌ ሥጋ በድንጋሌ ነፍስ ፍጽምት የምትወኝ አንቲ ፍጽምት ቡርክት መርገመ ሥጋ መርገመ ነፍስ የሌለብሽ እመቤታችን ሆይ አንቲ ፍጽምት ወቡርክት ረከብኪ ሞገሰ በኀበ ንጉሠ ስብሐት በክብር ባለቤት በጌታ በእግዚአብሔር ዘንድ ባለሟልነትን አገኘሽ ይላል። አምላክ ዘበአማን እውነተኛ አምላክ ከሚሆን አለ ጌትነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና ዘበአማን አለ። ለኪ ይደሉ እበይ ወክብር እምኩሎሙ እለ ይነብሩ ዲበ ምድር በዚህ ዓለም ከሚኖሩ ሰዎች ይልቅ ለአንቺ የክብር ክብር ይገባሻል። አንድም በኀበ ኩሎሙ ይላል። በዚህ ዓለም በሚኖሩ ሰዎች ዘንድ ለአንቺ የክብር ክብር ምስጋና ይገባሻል። ቃለ አብ መጻ ወተሰብአ እምኔኪ አካላዊ ቃል ከሥጋሽ ሥጋ ከነፍስ ነስቶ ከአንቺ ሰው ሆኗልና ወአንሶ ሰው ምስለ ሰብ በዚህ ዓለምም ሰውኛውን ኖር አለ እንደ ሰው ሆኖ ኑሯልና። እስመ መሐሪ ውእቱ ወመፍቀሬ ሰብ መሐሪ አለ ይቅርባይ ቸር ነውና፣ መፍቀሬ ሰብ ሰውን የሚወድ ሰው የሚወደው እሱ ነውና። አድኃነ ነፍሳቲነ በምጽአቱ ቅዱስ ነውና በምጽአቱ ቅዱስ አለ። በልዩ አመጣጡ መጥቶ ነፍሳችን ሥጋችን አዳነ። በልዩ አመጣጡ አለ ከቀድሞው ሲለይ ነው። የቀደመው የረድኤት የዛሬው የኩነት ነውና አኮ በመልአክ ወአኮ በተንባል አላ ለሊሁ እግዚእ ይመጽእ ወያድኅነነ እንዲል። አንድም በጽኑ ቀጠሮው መጥቶ አዳነን። በጽኑ ቀጠሮ አለ ከዚህ ዓለም ሰው ሲለይ የዚህ ዓለም ሰው ቀጥሮ ይላል ጊዜ አልፎብኝ ቀን አለ ተሳስቶብኝ ረስቼ ዘንግቼ በማለት ቀጠሮውን ያሳልፋል። እሱ ግን በሐሙስ ዕለት ወመንፈቃ ለዕለት ትወለድ እምወለተ ወለትከ
ወድቅ ውስተ መርብከ ወከውን ሕፃነ በእንቲአከ ወትቤዘወከ በመስቀሌ ወሞትየ ብሎ ለአዳም የሰጠውን ቀጠሮ ይላል። ከዓመቱ ዓመት፣ ከወሩ ወር፣ ከዕለቱ ዕለት፣ ከሰዓቱ ሰዓት ሲያሳልፍ መጥቶ አድኖናልና አድኃነ ነፍሳቲነ በምጽአቱ ቅዱስ አለ። ሰአሊ ለነ ቅድስ ቀጠሮ መጥቶ ካዳነን ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳለን አይምሮውን ለብሮውን ጥበውን በልቡናችን ሳይብን ያሳድርብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕት አለ ሌሎች ግን ከነቢብ ከገቢር ቢነሱ ከሐልዮ አይነሱም። እሷ ግን ከነቢብ ከገቢር ከሐልዮ ከዚህ ሁሉ ንጽሕት ናትና። ረክሰት በምድኒ በፈጠራ ድንግል በሕሊና ወድንግል በሥጋ ማርያም ስት ሀብት ውዱካን ተገዙ ያተን መዋዕሊ ሥርዓታ እንዲል ጽኒት ማለት ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አለባቸው። እሷ ግን ቅድመ ጸኒት ጊዜ ጸኒት ድረ ጸኒት ቅድመ ወሊድ ጊዜ ወሊድ ድረ ወሊድ ጽኒት ናትና። ጽኒት በድንግልና አልባቲ ሙስና ራቁ ደመና እንዴል ክብርትም አለ ሌሎችን ሴቶች የምናከብራቸው ነቢያት ሐዋርያትን፣ ጻድቃን ሰማዕታት፣ ደናግል መነኮሳትን፣ ጳጳሳት ነገሥታትን ወለዱ ብለን ነው። እሷን ግን የምናከብራት እመ አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ድንግልናት ከእናትነት አስተባብራ ይዛ የምትገኝ ከእመቤታችን በቀር ሌላ ሴት የለችምና። አይኑ አኖ ቢሉ አይምሮውን ለብወውን ጥበቡን በልቡናችን ሳይብን ያሳድርብን ማለት ነው። አልፋዋ ነው ቢሉ ለምኝልን ማለት ነው። ልመና እስከዚህ በኋላ እንኳንስ በእርሷ በሌሎችም ቅዱሳን የለባቸው ብሎ በቀደመ ልመናዋ በቀደመ ቃል ኪዳኗ የምታስምር የምታማልድ ስለሆነ ነው እንጂ ጻድቃን እኒ ረከቡ ባቲ በሀቲ ስለቶሙ ኩሎ ዘአሰሱ እንዲል ከዚህ ሲደርስ ይህን ሲጨርስ በያዘችው መስቀለ ብርሃን ባርካው ታድርጋለች። እሱም ተባርኮ እጅ ነስቶ ይቀራል። ይቆየን፣ አሜን። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘትነበብ በዕለተ ሐሙስ ወጌጋየነ ከማንን አሜን ድቆይ የሰማነውን በልቦናችን እመቤታችን ረድኤት ሱባኤውን በሰላም ያስፈጽመን። አምላካችን አቡነ ዘበሰማያት አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ይእቲ መንግሥተ ኃይል ወስብሐት ለዓለመ ዓለም ሰላም ክርስቶስ ሐውልተ ስም ዘኢያሱ ሐውልተ ስም ዘኢያሱ ምስክርነቱ ምልክት ደንጃ አንቺ ነሽ። ኢያሱ መስፍነ እስራኤል ኢያሱ የእስራኤልን አምላክ ታመልካላችሁ ወይስ የሞዓብን አምላክ አላቸው። እኛስ የእስራኤልን አምላክ እናመልካለን እንጂ የሞዓብን አምላክ አናመልክም አሉት። አሁን እናመልካለን ቢሉ የሚተዋቸው ሆኖ አይደለም፣ አስወድዶ አስፈቅዶ ለማድረግ ነው እንጂ። ምን ምልክት ይሁንባችሁ አላቸው። አንተ ያልከው ይሁንብን አሉ። ከዚህ በኋላ 3 ገጽ ያላት ደንጊያ አምጥቶ ተክሏል። ያለፈ ያገደመው የወጣ የወረደው ሁሉ ኢያሱ ከእስራኤል ጋር የተማመለባት ሐውልት እያለ የሚያት ሆኗል እና እንዲህ አለ። ሐውልት የእመቤታችን 3ቱ ገጽ የ3ቱ ድንግልናዋ ድንጋሌ ሥጋ፣ ድንጋሌ ነፍስ፣ ድንጋሌ ሕሊና አንድም የኢያሱ ሐውልት አለ። የኢያሱ ሐውልት አንቺ ነሽ። ሐውልተ ስም ይላል። ያቺ አለ ከታች አንድ መሆኗ የሥላሴ አንድነታቸው
ከላይ ሶስት መሆኗ የሥላሴ ሶስትነታቸው ምሳሌ። ሐውልት የእመቤታችን የሥላሴ አንድነት ሶስትነት የታወቀ ጌታችን ከእመቤታችን ሰው ከሆነ ወዲህ ነውና። ወአልቦ ዘአእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሕድ እምቅድስት እሙ እንዲል። አንድም የኢያሱ ሐውልተ ስም ይላል። የኢያሱ የስሙ መታወቂያ አንቺ ነሽ። ኢያሱ ማለት መድኃኒት ማለት ነው። ኢያሱ የስሙ የመድኃኒትነቱ ምሳሌ የሆነለት ኢየሱስ ክርስቶስ ከርሷ ተወልዶ ዘያድኅኖሙ ለሕዝቡ እምኃጢአቶሙ ባለው ታውቋልና። ኢያሱ ማለት መድኃኒት ማለት ነው። ትውልዱ ነገዱ ከነገደ ኤፍሬም። ጸምር ዘጌዴዎን የጌዴዎን ጸምር የጌዴዎን ብዝት አንቺ ነሽ። ጌዴዎንን አለ መልአኩ እግዚአብሔር በአንተ አድሬ እስራኤልን ከምድያም ሰዎች አድናቸዋለሁ ብሏልና ሂድ ዝመት አለው። ቆየኝ መሥዋዕት ልሰዋ አለው። ሄደ። ላሙን አርዶ ስጋውን አወራርዶ ስጋውን በቅርጫት ደሙን በብርት አድርጎ ደንጊያውን ጸፈጸፈ፣ እንጨቱን ረበረበ፣ ከዚያ ላይ አቀረበ። መልአኩ በዘንግ ቢነቀው ተቃጥሎለታል። ምሳሌ ነው። እሳት የመቅሰፍተ እግዚአብሔር፣ ስጋ የአሕዛብ እንደት የኩናተ ጌዴዎን ምሳሌ። አሁንም ጸምር ልዘርጋ ጠል ከጸምር ይውረድ ከናጋሩ ይውስ ይሁን አለው። ጸምር ጠል ከጸምር ወረደ ዳርና ዳሩ ይውስ ሆነ። አሁንም ጸምር ይውስ ይሆን ጠል በዳርና በዳር ይውረድ አለው። ይሁን እንዳለው ሆኖሎታል። የመጀመሪያው ጸምር የእስራኤል ጠል የረድኤተ እግዚአብሔር በመሃል ጠል ከጸምር መውረዱ ረድኤተ እግዚአብሔር እስራኤልን ለመርዳቱ፣ ዳርና ዳሩ የአሕዛብ ምሳሌ ነው። በዳር አለመውረዱ ረድኤተ እግዚአብሔር አሕዛብን ላለመርዳቱ ምሳሌ ነው። አንድም ጸምር አይለወጥም። ጸምር የእስራኤል ጠል የመቅሰፍተ እግዚአብሔር ከጸምር ከጠል አለመውረዱ መቅሰፍተ እግዚአብሔር እስራኤልን ላለማጥፋቱ፣ በዳርና በዳር መውረዱ አሕዛብን ለማጥፋቱ ምሳሌ ነው። አንድም ጸምር የእመቤታችን ጠል የጌታችን ዳርና ዳሩ የሌሎች ሴቶች ምሳሌ። ጠል ከጸምር መውረዱ ጌታችን ከእመቤታችን ለመወለዱ፣ በዳርና በዳር አለመውረዱ ከሌላ ሴት ላለመወለዱ ምሳሌ ነው። አንድም ጸምር የእመቤታችን ጠል የዘራ ወራዙት ይላል። ጠል ከጸምር መውረዱ ሌሎች ሴቶች በዘር በሩካቤ ለመውለዳቸው፣ ዳርና ዳሩ ይውሱ የእመቤታችን ምሳሌ ነው እና ዳርና ዳሩ ይውስ መሆኑ እመቤታችን እንበለ ዘር እንበለ ሩካቤ ለመውለዷ ምሳሌ ነው። ጌዴዎን ማለት ጽኑ ጽና እግዚአብሔር ማለት ነው። ትውልዱ ነገዱ ምድረ ርስት ከገቡ ከመንፈቀ ነገደ ምናሴ ነው። ሙዳየ እፍረት ወቀርነ ሙዳየ እፍረት የሽቱ ሙዳይ የሽቱ ዕቃ ሙዳየ እፍረት ወቀርነ ቅብ ዘሳሙኤል ሳሙኤል ነገስታቱን ካህናቱን እየቀባ የሚያነግስባት አለ። ሜሮን ሽቱ የሚያኖርባት የሽቱ ዕቃ ይላል። 4 ሽቱ 5ኛ ዘይት አጣፍቶ ያኖራል። ከቤተ መንግስት የተወለደ ከቤተ ይሁዳ የተወለደ መንግስት የሚገባው መጥቶ ቀኝ አካሉን ተቀብቶ መንግስትን፣ ከቤተ ሌዊ የተወለደ ክህነት የሚገባው መጥቶ ቀኝ አካሉን ተቀብቶ ክህነትን ገንዘብ ያደርግ ነበር። እንደዚሁም ሁሉ ጌታችን ከእመቤታችን 4ቱን ባሕርያተ ሥጋ 5ኛ ባሕርየ ነፍስን ነስቶ ክህነትን መንግስትን ገንዘብ አድርጎ ለሌላው የሚያድል ሆኗል እና አንድም ይህ ቅባት ቅሉ ቅብ ቅሉ ሰያምነት ያለው ነው። እሱንም አለ ሰያሜ ነገሥት ሰያሜ ካህናት ይለዋል እና ሳሙኤል ማለት ሰማኒ እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ሌዊ። ስርው ዘእሴይን ተባቲ ተመክሃ ወይኩን ዘእንበለ ስሩ እንዲል እሴይ የተመካባት ልጅ እመቤታችን አንቺ ነሽ። አንድም ወምከመ አድማይነ እትሜካ እንዲል እሴይ ደስ የተሰኘባት ልጅ አንቺ ነሽ።
አንድም ስለ እየተመካባት አለ ልጅ አንቺ ነሽ ወእምከመ ማይነኒት ሜካ እንዲል በምን ይመካ ነበር ቢሉ በእመቤታችን ጌታችን ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ ያድነኛል እያለ ይመካ ነበረ እና እሴይ ማለት እሱይ እሴት ርኩብ ማለት ነው። ወሰረገላት አሚናዳብ የአሚናዳብ ሰረገላ አንቺ ነሽ። ይቺ የአሚናዳብ ሰረገላ ማን ነው? የአሚናዳብ አለ ትውልዱ ነገዱ አልታወቀም። አንድም የዳዊት ወንድም ነው። ለዳዊት ሀብተ በገና እንደተሰጠው ለእሱም ሀብተ ሰረገላ ተሰጥቶታል። ይቺ የአሚናዳብ ሰረገላ ልዝብ ፈጣን ነበረች። ልዝብ እንደሆነች እመቤታችንን በንጽህና በድንግልና በቅድስና የለዘበች ናትና ፈጣንም እንደሆነች እሷንም አፍጣኒተ ረድኤት ማርያም በጊዜ ምንዳቤ ወአጸባ ለዓይን እምቀራንባ ይላታል እና አንድም አሚ ትርፍ ናዳብ መንፈስ ቅዱስ ነው። የመንፈስ ቅዱስ ማደሪያ አንቺ ነሽ። መሰንቆሁ ለዳዊት የዳዊት መሰንቆ አንቺ ነሽ። ዳዊት ይላል መሰንቆ ሲመታ በገናውን ሲደረድር በቃሉ ሲያንጎራጉር ብዙ ሕሙማን ይፈወሱ ነበረ። ሳኦልም አለ ክፉ መንፈሰ ሰይጣን አድሮበት ነበረ። ሲብስበት ዳዊትን ጠርቶ በገናውን ሲደረድርለት መሰንቆውን ሲመታለት ይፈወስ ነበረ። ይህ ሁሉ መሆኑ ጌታችን እመቤታችን በአብራኩ ቢኖሩ ነውና መሰንቆሁ ለዳዊት አለ። ዳዊት ማለት ልበ አምላክ ህሩይ አለ። ልበ አምላክ ህሩይ ንጉሥ ማለት ነው ይላል። አንድም መሰንቆ ለዳዊት ሃይማኖት የዳዊት መሰንቆ ለዳዊት ይላል። የዳዊት ሃይማኖት አንቺ ነሽ። መሰንቆ ይእቲ ሃይማኖት እንተ ለብስዋ ሰማዕት እንዲል ወአክሊሉ ለሰሎሞን የሰሎሞን ሐቲም ቀለበቱ አንቺ ነሽ። ሰሎሞን ሀሩራኤል ጭሩዋቅ የሚባል ሐቲም ቀለበት ነበረው። ግርማ ሞገሱ ትምህርተ መንግስቱ ያ ነው። በሩጋቤ ጊዜ አንበሳ መደብ ሲቀመጥ ከዙፋኑ ላይ ትቶና ከዕለታት በአንድ ቀን አንበሳ መደብ ሲቀመጥ አለ ከዙፋኑ ትቶት ሄዶ ሳለ ሰይጣን ለምቀኝነት አያልፍምና ማንሳት ባይቻለው ከነ ዙፋኑ ጠቅልሎ ወስዶ ከባህር ጣለው። ሰሎሞን ተመልሶ ቢመጣ ዙፋን ቤቱ ከለከለው። ያም ሰይጣን ሄዶ ከዙፋኑ ላይ ተቀመጠ። ቢገባ ቢመጣ ዙፋን ቤቱ ከለከለው። ኧረ እኔ ሰሎሞን ነኝ ተወኝ አለው። መልካም ከተሜ ሰሎሞን ከዙፋኑ ላይ ተቀምጦ ሰሎሞን ነኝ ትላለህ? ኧረ ወግድ ብሎ መልሶታል። ያም ሰይጣን ከዙፋኑ ላይ ተቀምጦ የማይናገር የማይፈርድ የማይተች ሆነ። ሚስቱም እህቱም ቢሉ ሄደው ሳሌላ ለምትባል ነቢይት ሰሎሞን ልማድ ለወጠብን፣ የማይናገር የማይፈርድ የማይተች ሆነ አሏት። ቅዳሜ ቀን ከፊቱ ዳግም ሕግን እያጠፋፋችሁ አንብቡ። ሰሎሞን ከሆነ አያስችለውም ይመልሳችኋል፣ ካልሆነም አለ ዝም ይላል አለቻቸው። እንዳለቻቸው ሂደው አደረጉ። ዝም ብሏቸዋል። ጊዜ ይፍተው ብለው ሂደዋል። ሰሎሞንም በገንዛ ከተማው 2 ሳምንት ያህል ለምኗል። ሰይጣን የሰውን ልቡና እያጸናበት የሚዘከረው አጥቶ ከመሰግራን አሳ ከአሳ አስጋሪዎች ሂዶ ስመ እግዚአብሔር ጠራ። ይዘብዛባ ንሳ ብሎ የሞተ አሳ ጣለለት። ወድቀውን ቀዶ አውጥቶ ለመመገብ አለ። ቢቀደው ሐቲም ቀለበቱን ከዚያ አገኛት። አሳ ውጧት ኑሮ የኋላ ንጉሱን ከዚህ ምን አመጣው ብለው ክብብ አድርገውታል። ያም ሰይጣን ወጥቼ እሄዳለሁ ሲል አለ በህንድ በኩል አስሮ አግዞ ምድር ቆፍሮ አስቀብሮታል። እንዳይወጣም መርበብተ ሰሎሞን የሚባል ስም አትሞበታል። የሰሎሞንንስ ይህ ሁሉ መከራ ያገኘው ስለምን ነው ቢሉ ከዕለታት አንድ ቀን አንድ የተራበ ድሃ ሰው መጥቶ ስመ እግዚአብሔር ጠራ። ምን ሆኖ ነው አለ። ርቦት አሉት። ረሃብ ምንድን ነው ብሎ ነበረና ይቅመሰው ብሎ
ፍርዱ እንጂ ነው። ቀድሞ በሞግዚት አደገ ኋላስ በቤተ መንግስት እየኖረ ረሃብን ጥምን እንደምን ይወቀው ይላል። የሰሎሞን መንግስቱ በሐቲም ቀለበቱ እንደተመለሰች በአዳም ጊዜ የሄደች ልጅነትም በእመቤታችን ምክንያት ተመልሳለችና አክሊሉ ለሰሎሞን አለ። አንድም የሰሎሞን ዘውድ አንቺ ነሽ አለ። ዘውድ እንዲያስከብር የምታስከብሪው አንቺ ነሽ ሲል ነው። ሰሎሞን ማለት መስተሳልም መስተፋቅር ማለት ነው። ገነት እጹታ ዘቅት ህትምት በውስጥ በአፋ የታጠረች ተክል በውስጥ በአፋ በደንጊያ የተገጠመች አለ የውሃ ጉድጓድ አንቺ ነሽ። ይህን ገነት የተክል ቦታ ሌባ እንዳይደርስበት አውሬ እንዳይተነፍስበት ብለው አለ በውስጥ በአፋ ያጥሩታል። ይህንም የውሃ ጉድጓድ ጠላት መርዝ ንስናሽ እንዳይጥልበት ምንምን እንዳይወድቅበት ብለው ለአምሳ ለስሳ የማይነሳ ታላቅ ደንጊያ ገጥመው ይተውታል። ምሳሌ ነው። ጠላት መርዝ ንስናሽ እንዳይጥልበት ብለው ለአምሳ ለስሳ የማይነሳ ደንጊያ ገጥመው እንዲተውት እመቤታችንም ይላል ወዘራ ወራዙት ልማደ አንስት የለባትም እና ያን የተክል ቦታም አለ ሌባ እንዳይደርስበት አውሬ እንዳይተነፍስበት ብለው በውስጥ በአፋ እንዲያጥሩት እመቤታችንም ይላል እንዲያጥሩት እመቤታችንም በኃጢአት አትለወጥምና አጋንንት ድል አይነሷትም እና ገነት የእመቤታችን ተክል የጌታችን ቅጽር የረድኤተ እግዚአብሔር ምሳሌ ነው። መሶበ ወርቅ እንተ ኤልያስ የኤልያስ የወርቅ መሶብ አንቺ ነሽ። ኤልያስ ነቢያት ካህናትን ካስፈጀ በኋላ በዚያ ሲኖር ኤልዛቤል በዚህ ከተማ ወይ አንተ ኑረህበት ወይ እኔ ኑሬበት እንጂ እንዲህን አለ አብሮ መኖር ይቻላልን አለችው። መልአኩ እንቅልፍ ታበጅ ከነብር ትፋዘጅ እንዲሉ ከንግሥቱ ጣል ተገዥ ተቀምጠሃል ወጥተህ ሂድ አለው። ደንግጦ ወጥቶ ሲሄድ ደክሞት ዋዕረፈ ታሕተ ዕፀ ከርሜል ይላል። ከዛፍ ስር ከደድሆ ስር ተኝቶ ሳለ መልአኩ እንጀራ ባገልግል ውሃ በመንቀል አምጥቶ ከራስጌው አኖረለት። ተነስቶ ነቅቶ በልቷል። ሁለተኛም ቢነሳ አግኝቶ በልቷል። ሶስተኛው ቢነሳ ብላ እስከትጸግብ እስመ ሩቅ ፍኖትከ የምትሄድበት ሀገር ሩቅ ነውና እስክትጠግብ ብላ አለው። ያን ተመግቦ ሆረ በኃይለ ውእቱ እክል 40 መዓልተ ወ40 ሌሊት እንዲል ያው ኃይል ሁኖት አድርጓልና የኤልያስ መሶብ አንቺ ነሽ አለ። ምሳሌ ነው። መሶብ የእመቤታችን በኩር ንጽሕና ቅድስና ህብስት አለመጠጥ የሥጋው የደሙ ምሳሌ ኤልያስ የምእመናን ምሳሌ ነው። ኤልያስ ማለት ዘይት ማለት ነው። ወገደፈቶ ታሕተ አሐቲ ዕፀ ኤልያስ ወአሐቲ መስፈርተ ኤልያስ አክብር አስተርከብ ምክያዳተ ወይን እንዲል ኤልያስ ትውልዱ ነገሩ ከነገደ ይሳኮር መስብክ ዘኤልሳ የኤልሳ ልዑልት አንቺ ነሽ። በዘመነ ረሃብ ደቂቀ ነቢያት ከኤልሳ ዘንድ ሂደው ደቀ መዝሙሩ ግያዝ ይባላል ቅጠል ለቅማ አምጥተህ ቀቅለህ ስጣቸው አለው። ክፉና በጎ ሳይለይ ቀቅሎ ሰጣቸው። መሯቸው። እምዝባቲ ለልዑልተ ነቢይ እምዝባቲ መራራ ነው ብለው ተንጫጩ። የስንዴ ላተን ዱቄት አምጥታ ላትነስጣቸው አለው። አምጥቶ ላትኖ ቢሰጣቸው ምሬቱ ጠፍቶላቸው ተመግበዋል። ምሳሌ ነው። ልህኩት የእመቤታችን ላተን የመለኮት ቅጠል የትስብእት ምሬት የፍዳ የመርገም ምሳሌ ነው። ኤልሳ ማለት መልአክ አቃቤ ሀገር ማለት ነው። ትውልዱ ነገዱ አለ ከነገደ
ዛብሎን ጽንት ምስለ ድንግልና ዘኢሳይያስ ነገደ ይሳኮር ነገደ ስሙ ኤልያስ ነገደ ሌዊ ኤልሳ ከነገደ ይሳኮር ነው። ምናልከኝ? ጽንት ምስለ ድንግልና ዘኢሳይያስ ኢሳይያስ ናሁ ድንግል ትጸንስ ወተወልድ ወልደ ብሎ የተናገረልሽ አንቺ ነሽ። ኢሳይያስ ማለት አለ መድኃኒት ቅቡ እንቅባ ትንቢት ማለት ነው። እናት አባቱ የኋላ ሰዎችን ቢሉ በትንቢቱ በትምህርቱ እንዲረባ እንዲጠቅም ባወቁ ገንዘብ ኢሳይያስ ብለውታል። ኢሳይያስ ትውልዱ ነገዱ ከነገደ ስሞን ነው። ብኩርናን በሩካቤ ዘዳንኤል ዳንኤል አለ እምን ዘተበት ከምደር ነዋ ዘንበለድ አምያ ይታተም ራእየ ነቢያት ወይትቀባ ቅድስተ ቅዱሳን ብሎ የተናገረልሽ አንቺ ነሽ ይላል። ዳንኤል በግበ ባቢሎን ሀገር በአንበሶች ጉድጓድ ተጥሎ ሳለ እንባቆም ወአብሰለ ተብሲለ ከመ ይሰድ ምሳ ለለ ያጽዱ እንዲል ለአጫጆቹ ምሳ ሊወስድ ሲያዘጋጅ መልአኩ ሰድ ዘንተ ምሳ ለዳንኤል ዛሃሎ በሀገረ ባቢሎን ውስተ ግባ አናብስት፣ ይህንን ምሳ በባቢሎን ሀገር በአንበሶች ጉድጓድ ለተጣለ ለዳንኤል ውሰድለት አለው። ለባቢሎን ያምራ አይቴ አሎ ዳንኤል ነው። አይቴ አሎ ዳንኤል ወለባቢሎን ያምራ፣ ዳንኤል ወዴት ነው ያለ? ባቢሎንም አላውቃትም አለው። እዚህ በኋላ ወነሶ በስርተ ድማው ይላል። ሴት በአንዲት ጣቷ የቅቤ ቅሏን አንጠልጥላ ይዛ እንድትሄድ አንዲት ጠጉሩን ይዞ ወስዶ ከዚያ አድርሶታል። እሱም ሳይከፍት ገብቶ መግቦት ሳይከፍት ወጥቷል። ዳንኤልም ትንኝን የማይዘነጋ አምላክ እኔንም አልዘነጋኝ ብሎ እግዚአብሔርን አመስግኗል። ይኸው ምሳሌ ነው። ግብ የእመቤታችን ህብስት የጌታችን እንባቆም አለ የመለኮት ህብስት የጌታችን ምሳሌ ነው። ያ ሳይከፍት ገብቶ ሳይከፍት እንደወጣ እሱም አለ በሕቱም ድንግልና ተጸንሶ በሕቱም ድንግልና ለመወለዱ ምሳሌ ነው። ወደብረ ፋራን ዘእንባቆም ዳንኤል ትውልዱ ነገዱ ከነገደ ይሁዳ ነው። ዳንኤል ማለት ዳኛ እግዚአብሔር ፍትሐ እግዚአብሔር ማለት ነው። ምናልከኝ? ወደብረ ፋራን ዘእንባቆም እንባቆም ይላል። እግዚአብሔር እስተም ቴማን ይመጽእ እግዚአብሔር እስተም ቴማን ይመጽእ ወቅዱስ ወይም ደብረ ፋራን ማይጉረ ይሁዳ ብሎ የተናገረልሽ አንቺ ነሽ። ፋራን የተባሉ ሥላሴ ናቸው። ፋራን ማለት አያላን ማለት ነው። የሥላሴ ማደሪያ አንቺ ነሽ ሲል ነው። እንባቆም ማለት ጠቢብ ማእምር ለባዊ ማለት ነው። ትውልዱ ነገዱ ከነገደ ስሞን ምስራቅ እጹት ዘሕዝቅኤል ሕዝቅኤል በምስራቅ ያያት የተዘጋች ደጅ አንቺ ነሽ። ነቢዩ ሕዝቅኤል ከምስራቅ ወደ ምዕራብ ሲገባ ወልደ ባለሙያው ተሜት መንገለ አዜብ እንዲል ወደ ቀኝ ተመልሰ እያለው ወይም የጠኒ መንገለ አዜብ ይላል። ወደ ቀኝ ተመልሶ የሚመለከት ድንቅ አዳራሽ በድንቅ ቁልፍ ተቆልፋ ነው። ቀይ ጉልማሳ ሳይከፍት ገብቶ ሳይከፍት ሲወጣ ቁራ በዓለም መልቶ በሰይፍ በያዘው አፋ እየቀላ ሲጥለው አይቷል። ምሳሌ ነው። ድንቅ አዳራሽ የእመቤታችን ቁልፉ የማኅተመ ድንግልናዋ ቀይ ጉልማሳ የጌታ ምሳሌ ሳይከፍት ገብቶ ሳይከፍት መውጣቱ በሕቱም ድንግልና ተጸንሶ በሕቱም ድንግልና ለመወለዱ ቁራ የአጋንንት ምሳሌ ነው። በያዘው አፋ ሰይፍ እየቀላ ሲጥለው ማየቱ ጌታችን ከእመቤታችን ተወልዶ አጋንንትን ድል ለመንሳቱ ምሳሌ ነው እና እንዲህ አለ። ሕዝቅኤል ማለት ጽኑ ጽና እግዚአብሔር ማለት ነው። በጥሬው አዘቅ ማዘቅ ይላል። ያልተመለሰ ንባብ ነው። ትውልዱ ነገዱ ከነገደ ሌዊ ወሙጻ ሕግ ዘቤተልሔም ወምድረ ኤፍራታ ዘሚክያስ ወሙጻ ሕግ ዘቤተልሔም የሕግ
መገኛ አንድም ይላል ሕግ ይወጽም ጽዮን አንሶ ሰወት ሕግ ወአስተርአየት እንዲል የጌታ መገኛ ወምድረ ኤፍራታ ወምድረ ኤፍራታ ዘሚክያስ ሚክያስ ወአንቲኒ ምድረ ኤፍራታ ኢትቲሃት የምነገሥ ይሁዳ ብሎ የተናገረልሽ ቤተ ህብስት እመቤታችን አንቺ ነሽ። ሚክያስ ማለት መኑ ከመእግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ንፍታሌም። ዕፀ ሕይወት ዘሲልወንዲስ የሲልወንዲስ ዕፀ ሕይወት አንቺ ነሽ። ሲልወንዲስ የሚባል ፈላስፋ ነበር። ሁለት ዕፀው ነበሩት። በአንዲቱ ያድንባታል፣ በአንዲቱ ይገድልባታል። እመቤታችንስ በፈላስፋ ዕፅ አይመስላትም ብሎ ሲልወንዲስ ይላል። ምእመን ነው አምኖ ተጠምቆ የክርስቲያን ስራ ሰርቷል። ብዙ ስራ ሰርቷል። ብዙ መጽሐፍ ጽፏል። ብዙ ድርሳን ደርሷል። ሊቃውንትም በየድርሳናቸው ሲልወንዲስኒ ሰማያ ለእግዝእትነ ማርያም ዕፀ ሕይወት ወዕፀ መድኃኒት እያሉ ወስደውታል፣ አንስተውታል። አንድም የሰሎሞን የፍልስፍና ስሙ ነው። ዕፀ ሕይወት ወዕፀ መድኃኒት ዕፀ ሕይወት ይእቲ ለእለ ይትመረኰዙ ባቲ እንዲል ወፈዋሲተ ቁስሉ ለናሆም ናሆምን ከቁስለ ሐዘኑ የፈወስሽው ያዳንሽው አንቺ ነሽ። ናሆም ይላል ባቢሎን ኩሰ ጸልኪ ዋሎ ዘይፌውዘኪ ባቢሎን አንቺን የሚያድንሽ የለም፣ እኔን ግን አምላክ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ያድነኛል ብሎ ተናግሯል። እና ናሆም ማለት ፈውስ፣ ፈዋሲ፣ ፈውሰ እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ዛብሎን። ትፍሥሕት ዘዘካርያስ ዘካርያስ አለ አብርሂ አብርሂ ኢየሩሳሌም ተፈሲ ተፈሲ ወለተ ጽዮን ናሁ በጻ ንጉሥኪ እንዘ ይጽያን ዲበ እድግት ወዲበ ዋላ ብሎ የተናገረልሽ አንቺ ነሽ። ዘካርያስ ማለት ዝክረ እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ አለ ሌዊ። ጽርክ ዘሚክያስ ጽርክ ንጽሕት ዘሚልክያስ ሚክያስ ይላል ተፈሲ ቤተ ይሁዳ ወታሴይ ቤተ እስራኤል ብሎ የተናገረልሽ አንቺ ነሽ። ሚልክያስ ማለት ይላል መልአክ ሐዋርያ ማለት ነው። ትውልዱ ነገዱ ከነገደ አሴር። ኦ ድንግል አምሳል ወትንቢት ዘነቢያት ድንግል ነቢያት ትንቢት የተናገሩልሽ ሞገሶሙ ለሐዋርያት አንቺ ነሽ። አንድም አንቺን በምን መስልሻለን? የሐዋርያት ባለሟላቸው፣ አንድም ሐዋርያትን ባለሟል የምታደርያቸው እሞሙ ለሰማይ የሰማዕታት እናታቸው እመቤታችን አንቺ ነሽ። አንቺን በምን መስልሻለን? እሞሙ ለሰማዕት አለ። ሰማዕትነት ብቻ እሳት ስለት መቀበል አይደለም። በሃይማኖት ምክንያት ሀገርን ጥሎ መሰደድም ሰማዕትነት ነው። ሰማዕትነትን ስደትን ባርካ የሰጠቻቸው እሷ ናትና እሞሙ ለሰማዕት አላት። ወእህቶሙ ለመላእክት የመላእክት እህታቸው እመቤታችን አንቺ ነሽ። ንጽሕናዋን ቅድስናዋን እያዩ አለ ተበሲ እያሉ ያመሰግኗታል። እያሉ ይጠሯታልና ተምክህቶሙ አንቲ ተምክህቶሙ ለወራዙት ወደናግል ወመነኮሳት እለ ይተግሁ በውሳና ቅጽያ መዓልተ ወሌሊተ ዛሬ ታቦተ ልደታ፣ ታቦተ በዓታ፣ ታቦተ ኪዳነ ምሕረት፣ በዓለ ማርያም ነው እያሉ ወራዙት ዕድሜ ታሰጠናለች ብለው ደናግል በድንግልናችን ታጸናናለች፣ አስበ ድንግልናችን ታሰጠናለች ብለው መነኮሳት በምንኩስናችን ታጸናናለች፣ ምንኩስናችን ታስፈጽመናለች እያሉ ዛሬ ታቦተ ልደታ፣ ታቦተ በዓታ፣ ታቦተ ኪዳነ ምሕረት፣ ታቦተ ማርያም እያሉ በመዓልትም በሌሊትም የሚተጉ አንድም ውስተ ድርሳናትያ ይላል። የእመቤታችን ድርሳኗን ለመስማት በመዓልትም በሌሊትም የሚተጉ ውስተ መምህራኒሃ ይላል። ያንሳይ ልልሰኮናከ ሀበ መድረከ ወይት እንዲል የእመቤታችን ድርሳኗን መምህራን ሲያስተምሩ ለመስማት ከመምህራን ዘንድ በመዓልትም በሌሊትም የሚገሰግሱ የሚተጉ ውስተ ሕዋሳቲሃ ይላል። በእንተ አይዳዊሃ
ለገሰሳከ ወበይንተ አብራኪያ ለአቀፋከ በእንተ አጥባቲያ ለአጸናከ እያሉ ሕዋሳቶቿን ማላጅ አድርገው ሁልጊዜ በመዓልትም በሌሊትም ለምስጋና የሚተጉ የወራዙት መመኪያቸው የደናግል የመነኮሳት መመኪያቸው እመቤታችን አንቺ ነሽ። አንድም አንቺን በምን እንመስልሻለን ይላል። በመዓልትስ ሲሆን በሌሊት እንደምን ነው ቢሉ ሌሊት አስበው በመዓልት የሚፈጽሙት ስለሆነ እለ ይተግሁ መዓልተ ወሌሊተ አለ ነው። ኦ ድንግል አኮ በፍትወተ ደነዝ ዘተጸነስኪ ማንሻ ወስብሐት ለእግዚአብሔር። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ቅዱስ ኤፍሬም አባ ሕርያቆስን በባረከችበት መስቀለ ብርሃን ተባርከን በሰላም ያሳድር አምላክ በሰላም ያውለን፣ ፈተናውን ያርቅልን። አሜን። ለጸሎት እንነሳ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ እግዝእትየ ማርያም ሰላም ለኪ ኢየሱስ ክርስቶስ የቲ መንግስት አይ እንግዲህ ሊናገር ሰላም ለኪን ዘንሰብ ማሪያ ማማ